እንደዚህ አይነት አደገኛ ባህል አለ። ውጭ ሀገርም ስንሄድ ርቀዋልና አይደረስባቸውም ብለን ለመማር እንመጣለን ያለው ትልቅ አባባል ነው። እሱ ላይ ግን ላክለው የምፈልገው ነገር አለ። የጌታቸው ሀሳብ ሙሉ እንዲሆን እንዴት እንደማይቻል ብቻ አይደለም ጌታቸው የምናየው፣ ከተቻለም ለመካድ ያለ ሙከራ ነው አደገኛው። ለምሳሌ ከተማ ኮሪደር ስንሰራ በተደጋጋሚ አንስቼዋለሁ። ማን ዲዛይን አደረገላቸው? ማን ሰራላቸው? ገንዘቡ ከየት መጣ? ሌላ ሰው የሚፈልገው ላሊበላም ቢሆን ሲሄድ እንዴት እንደማይሰራ ማመን ብቻ ሳይሆን ኢትዮጵያ ያልሰራው ዲዛይኑ ከሌላ አገር ጋር ማያያዝ፣ አክሱምን ሲያ ከሌላ አገር ጋር ማያያዝ፣ የኑቢያን፣ የኩሽን፣ የአክሱምን ስልጣኔ፣ የፑንትን ስልጣኔ የማያምንና የማይቀበል እሳቤ ነው ያለው። ቀደም ከሰለጠኑት ውስጥ ከቅድመ አክሱም የፑንት ስልጣኔ፣ የኩሽ ስልጣኔ፣ የኑቢያ ስልጣኔ፣ ራሱ የአክሱም ስልጣኔ የነበረበት የዛጉዌ ስልጣኔ የነበረበት ሀገር አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላል አያስብም። ከተማ ላይ አይቼዋለሁ ይሄን ነገር። ማንኛውም ስራ ስንሰራ ማን ሰራላቸው ቱ ዘ ኤክስተንት ማን ጻፈላቸው ብሎ ያስባል። አንችልም አይቻልም ባዮች ነን። ተችሎ ስናይም የኛ አይደለም ብለን ባለቤት ፈላጊዎች ነን። እርግጠኛ ሆኜ የምነግራቸው ይህንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት ሊሉ ይችላሉ። ያለ ማመን አለ። ኢትዮጵያን እንችላለን እንበቃለን ብሎ ማመን ላይ ውስንነት አለና ጌታቸው ትክክል ነው፣ ግን ቢታከልበት ብዬ የማስበው ጠቅላይ ሚኒስትሩ የተናገሩት እንግዲህ የራሱን ናቂ የሰው ናፋቂ የሚል በጣም በተደጋጋሚ የምናወራው ነገር አለን እና እሳቸው የሚናገሩት እዚህ ጋር ያንን ነው። የራሳችን የሆነን ነገር በቃ ማጣጣል፣ ያ በጣም መጥፎ ምገባ ነው። ከዛም አንጻር ነው በዚህ ሰሞን የማሰማችሁ ነገሮች ከጠቅላይ ሚኒስትር ዶክተር አብይ ጋራ ለመነጋገር ፈቃደኛ ያልሆኑ ፖለቲከኞች የንነጋገር መድረክን እየጠሉ ግን ከሻቢያ ጋር እንሰራለን ከግብጽ ጋር እንሰራለን የሚሉ የራሳቸውን ናቂ የውጭ ግን አምላኪ በቃ እንደ አምልኮት ኢትዮጵያዊነትን ሌሎች ነጮች እስከሚመሰክሩት ድረስ ከራሳቸው ተወስዶ ራሳቸውን ለማጥፋት የሚሰሩ ሰዎችን ሁሉ ለተቀጠሩበት የሚጮሁትን እጅግ በጣም መጥፎ ትርክት ነው። ዛሬም እኛ እንችላለን ይህን ነገር እንፈተዋለን ምናምን ከማለት ይልቅ በቃ በባርነት በባንዳነት ተቀጥሮ መኖርን እንደ ክብር የሚቆጥሩ። ለዛ ነው ዛሬ ያለውን መድረክ አሟጣው ተጠቅመው ወደ ብጥብጥ ከመሪ ይልቅ የኢሳያስ ሸበጥ ጫማ እየረገጣቸው ለጥፋት የተሰለፉ ሰዎች። ለዛ ነው አንድም ቀን ቢሆን በጎ ነገር አይናቸው የማያየው። ጠላቶች ያንን አይተው ለማጥፋት እንኳን ሲሰሩ እኛ ሀገር ላይ የነበሩ ሰዎች ወይም እኛን እንወዳለን የሚሉ ሰዎች አንድ ቀንም ቢሆን በጎ ነገርን በአንደበታቸው የማይናገሩ። መጥፎ ትርክት ምንድን ነው? ጥሩን ነገር ጥሩ ብሎ ለማለት እጅግ በጣም የምንቸገርበት። ቸክ አድርጉ እህት ወንድሞች፣ አብሯችሁ ያሉ ሰዎችን ለማማት ሰዎችን ለማጣጣል እጅግ በጣም ፈጣን ሰዎችን ግን በቃ የሆኑትን ተጨማሪ እንደው ኤግዛጁሬት አድርጎ እንደው ማበረታታት ይቀር የሆነውን ሪያሊቲውን መመስከር ግን አንደበታችን ሁሉ በቃ ተቆልፎ ዝም ነው። ተቆልፎ ዝም የማለት እና እሱን ትርክት ሁሉ የመቀየር ስራ እንዳለና ይሄ ሌላ ቦታ ነው ያመጡት። እኔ ብዙ ጊዜ እዚህ አዲስ አበባ ያለውን ልማት ከዱባይ ነው ከሌላ ቦታ ነው ብለው ይላሉ ሁሉ ብዬ ጠብቅ ነበረ። ግን እነሱም በዛ ልክ አልሄዱም። ፈረሰ ምናምን ከሚለው አንጻር ይመጡ የነበሩትን አይ ይሄ በቃ ሌላ ቦታ ነው ያለ ቢሉ ሳያረጋግጥ የሚከተላቸው ሰው ብዙ ይደናቀፍ ነበር። ግን እንደዛ ብለው አላወሩም። አሁንም ውስጣቸው የተቃጠለ አቃቂን ለማውጣት እሞክራለሁ እያሉ ራሳቸውን በራሳቸው ጠልፎ ስትሉ እናያለን። የኢትዮጵያ ድል ቀጥላለች። እኔ ከራሴ ጀምሮ ይሄንን ነገር ቀድሞ ልመድና ነገሩን አውቄ የምተችበት የበለጠ ደግሞ ጥንካሬ እንዲጨመርበት ወይም እንደ በቃ ማን አለ ተወዳዳሪ ብሎ መንግስት እንዳይዘናጋ ለመቀስቀስ የሚያስችል አቅም ባለመፍጠራችን ነው የምናደደው። ይሄን ማወቅ ከዛ ማወቅ ብቻም ሳይሆን ጠንካራም ከሆነ እውቅና መስጠት፣ ጉድለት ካለም ያን እንዲሞላ ማድረግ፣ በዘላቂነት ሀገርን እንደ ሀገር ህዝብን እንደ ህዝብ ማሻገርና መጥቀም ላይ የራሴን አስተዋጽኦ ለማበርከት ነገሮች ለማወቅና ለመረዳት ከምንሞክርበት በላይ በፍጥነት ይሄዱ እነሱን አውቀን በቃ ዛጋ ባለቤት ነን እንኳን ሰራችሁት እናንተም በዘመናችሁ የሰራችሁ እኛም ብንመጣ ይሄንን ነው ብለው እንዲህ አይነት ውድድር ያደርጋሉ ብለን ስንል ግልጥ በግልጥ
ምንም ያልተሽሞነሞነ ምንም ያልተለሳለሰ በግልጽ ኢትዮጵያን ለማጥፋት ሲሰሩ መኖራቸውን ዛሬም ኢትዮጵያ እንድጠፋ በጭካኔ የሚሰሩ የባህር በር ምን ያደርግልናል የሚሉ እስክንድር ፋኖ ነኝ ብለው የመጡ ሰዎች በተለይ እርቃናቸውን ነው የሄዱት። ልብሳቸውን አውልቀው ነው የጋለቧቸው። እሱን ነው ጠቅላይ ሚኒስትሩ የሚነግሩና ሰላም ለሰው ዘር ሁሉ ሰላም ብያለው። ጋዛን ያውቁና ስተናል። እንግዲህ የጋዛውያን የፍልስጤማውያንን ወደዚህ ነገር መምጣታቸው ከፍልስጤማውያን በላይ አንደኛ ፍልስጤማውያንን ማቋቋም ለእስራኤሎች ነው። ቀጥሎ ለዓለም ህዝብ ሶስተኛ ናቸው እነሱ። በእነሱ መጥፋት ላይ ምናምን የዓለም ህዝብ ነው የሚጠፋው። በእነሱ መጥፋት ላይ እስራኤላውያን ናቸው በዓለም ላይ የሚሳደዱት ገጽታቸው የሚባላቸው። አሁን ላይ የመጡበት ነገር በዚህ ላይ ከፍተኛ ተሳትፎ የዓለም ህዝብ የእስራኤል ህዝብ ሆኖ በቃ የጠፋው ጥፋት እንደ ጥፋት ተቀብለን ወደ ይቅርታ መሄድ ካልቻልን በጣም አደገኛ የሆነ ለኛ ስለሆነ ጋዛ እሱን ነገር ደጋግሜ ያልኩት ነው። ፍልስጤማውያንን በማቋቋም የራሳችንን ተሳትፎ እንግለጥ የሚል ነው። ጋሽ ዘሪሁን ሰላም ነው ወይ? እንዴት አለህ? ሙባረክ መስለህ ዲስፎሮ ኢትዮጵያን ፒፕል ኢትዮጵያን አላህ ብለት ኢትዮጵያ አላህ ይባርካት ኢትዮጵያን። ለውጥ የማይፈልግ ሰው ምን አንደበት ጥሩ ስራ ነው እና ይሰጣል። ምክንያቱም ጥሩ ስራ ለማወቅ እንኳን ለማጣጣል እንኳን ጋሽ ዘሪሁን እዛ ድረስ አለመሄዳቸውን ነው የሚያዩትና ምቀኝነታቸው፣ ክፋታቸው፣ የኢትዮጵያ ጸረ ኢትዮጵያዊ መሆናቸው በቃ በግልጽ አደራ በደንብ እንቁጠር። እንደነዚህ አይነት ሰዎች የትኛውም ዓለም ላይ ቢሆን አይጠቅሙም ብዬ የምለው ለዛ ነው። ከእናት ከአባቱ ጋራ የማይመካከል ብዬ እኔ የራሴን ታሪክ በጎጃም በዛ እስከ መተማ ባለው ላይ በተለያየ በጎ ውለታ ውስጥ ያለን ሰዎች ነን። ዛሬ ለመጥፎ ነገሮች እንትን ያለ ነውና እውነታቸውን ጠቅላይ ሚኒስትሩ እንዴት እንደማንችል ብቻ ሳይሆን ተችሎ ስናይ ደግሞ ለመቀበል ያለን መተናነቅና መቸገር በጣም ይገርመኛል። በሁሉ ስራዎቻችን እኔን ራሴ ማለት ማን ዲዛይን አደረገልህ? ማን አገዘህ? ገንዘቡን ማን ሰጠህ ነው እንጂ ኢትዮጵያ ትችላለች ብሎ ትልቁም ትንሹም አያምንም። ይሄ ደግሞ የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን፣ እኛም ማንችለው ነገር የለም። እንዳንችል ያደረገን የትኩረት የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል። ሁለተኛው ሬድዋን ያነሳው ክሪቲካል ነገር አለ። ለመከተም ከተሜነትን ለማስፋፋት ከወዲሁ አስበን መስራት አስፈላጊ ነው የሚባለው ጉዳይ ከተማ ላይ አንድ ችግር አለ። ሁላችሁም ታስተውሉ ከሆነ መተኛት አይቻልም። አንድ ሰው ታሞ እናቱ ታማ በመከራ ሊያስተኛ ፈልጎ ሌሎች ለራሳቸው ጉዳይ ለሚያደርጉት የድምፅ መታወክ በሽተኛ መተኛት አይችልም። ሰው ስራ ላይ አምሽቶ አንድ ሰዓት ልረፍ ብሎ መተኛት አይችልም። አንዱ ለራሱ ደስታ ለራሱ ነፍስ ስጋ እርካታ ሌላውን ማወቅ መብቱ ነው ይመስለው። ይሄ በሁሉ ዓለም የሌለ ነገር። የኛ ሰርጉ የኔ ነው፣ ግን ሌላ በሽተኛ ካላወቅኩ መንገድ ካልዘጋው ሰርግ አይመስለኝም። ለቅሶ የሞተብኝ ሰው እኔ ነኝ፣ መንገድ ካልዘጋው ሌላውን ካላወቅኩ አስፋልት ላይ ድንኳን ካላሰርኩ የኔ ለቅሶ የተከበረ አይመስለኝም። ዓለም እኔ ብቻ አይደለሁም። እምነትም ይሁን ለቅሶም ይሁን ሰርግም ይሁን የግል ጉዳይ እንጂ ሌላውን ሰው የሚያውቅ ከሆነ የሚረብሽ ከሆነ በማህበር የመኖር መሻታችን አደጋ ውስጥ ይገባል። የሰው ልጅ በምግብ ራሱን ለመቻል ነው መሰብሰብ የጀመረው። የስራ ክፍፍል እያደረገ እየከተመ እየዘመንን መንግስት የፈጠረው። ያን መንግስት የፈጠረበትን ትተን ወደኋላ ተመልሰን የአንደኛው ኑሮ ዘዬ የአንደኛው አኗኗር ጎረቤቱን የሚያውክ እየሆነ ሲሄድ ሄዶ እድሜ የሚያሳጥር ብስጭትን የሚያበዛ በብስጭት በሽተኛ የሚያደርግ ነገር መፈጠሩ አይቀርም። አሁን ይህን ተመልከቱ። መንገዱ እዛ ማዶ ነው ያለው። 30-40 ሜትር ራቅ ብሎ ቤት ሲሰራ ይህ ሃይዌይ ነው። በየጊዜው ሆሳና አዲስ አበባ፣ ከአዲስ አበባ ወራቤ መኪና ይንቀሳቀሳል። መንቀሳቀስ አንከለክልም። ስራ ነው፣ ህይወት ነው። እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም። እና ራቅ ማለቱ ነገ ለመከተም ብቻ አለ። መንገዱን እናስፋ ብንል አናፈርስም፣ ሀብት አናወድምም ማለት ነው። ከመንገድ ባሻገር ዛሬም ደግሞ
ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም። መሬቱ የጎመን ቃሪያ፣ ሰላጣ ይሰራበታል። ይህንን የኑሮ ዘዬ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል። ሶስተኛው በተለይ የክልላችን ርዕሰ መስተዳድር የዞናችንም አስተዳዳሪ መገንዘብ ያለባቸው ጉዳይ በቅርቡ መንግስት ከ1.5 ሚሊዮን ያላነሱ ቤቶች በሚቀጥሉት ዓመታት ገነባለሁ ብሏል። ይሄ ማለት አዲስ አበባ ላይ ሊገነባ አይደለም፣ የእናንተን ስራ ጨምሮ በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። እኛ ከዛ በላይ ነው እቅዳችን፣ ግን የተጋነነ ቁጥር ተናግረን ሳንተገብር እንዳንቀርን ብለን የቀነስ ነው። እያንዳንዱ ቀበሌ፣ ወረዳ በዚህ መልክ ስራውን ከሰራ ካለንም ጥርጥር ባነሰ ጊዜ ያንን ቤት ልናሳካ እንችላለን። ሰምታችሁ ይሆናል የስሪዲ የቤት አገነባብ ቴክኖሎጂ ወደ ኢትዮጵያ እያመጣን ነው። ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን 1 ቤት 2 ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። ብረት ገጣጥሞ ቤት የሚሰሩ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብናል። ከዚህ አንጻር ቅድም ከዞኑ አስተዳደር ጋር ስነጋገር ከወረዳ ጀምሮ 80 የሚጠጉ ተመራጮች አሉ ብሎኛል። በወረዳ በዞን ይሄ አሁን ጠቅላይ ሚኒስትር እኔ እንደው ማመስገን አልለመድንም፣ ጀስት በሀሜት ስለቆየን ለማመስገን እንቸገር፣ ችግር የለው። ግን ለማማት አይመችም። አሁን ያለው ስርዓተ መንግስት ስል ብዙ ሰው ይጮሃል። ለምን መጮህ፣ መናከስ፣ መጣል፣ ማጣጣል። እኔ አሁን ብሳሳት አይ በዚህ መልኩ እናረጋጋለን፣ እናስተካክላለን፣ አንተ ከኛ አታመልጥም፣ በቃ የኛ ወንድም ነህ፣ የኛ ነህ። ከዚህ በፊት 1 2 ዓመት አብረን ቆይተን ከሆነ ያንን የ2 ዓመቱን ውለታ አስቦ በቀጣይ ለማስተካከል ዋጋ መክፈል የለም። በሆነ ቅጽበት የ40 ዓመትን ትዳር፣ የ20 ዓመትን ትዳር፣ የ10 ዓመትን የፍቅር ዓለም በሆኑ ሰከንዶች ውስጥ እጥፍጥፍ አድርጎ ጥሎ ለመግደልና ለመገዳደል የሚፈላልግ እንደዚህ አይነት የባለደምነት የአውሬነት ባህሪ ነው በእያንዳንዱ ሰው ላይ። አሁን ሰው የተቸገረው እውነቱን ተረድቶት አይደለም፣ አብይን ተረድተውት አይደለም። ዶክተር አብይን በቀላሉ አብይ ባይገባችሁ አብይን ሰዎች ለምን ይጠሉታል? ምን አድርጓቸው ነው የሚጠሉት የሚለውን ነገር ማየት ብዙ መረጃ ይሰጣል። አለመታደል ነው። እግዚአብሔር የፈረደበት ሰው አላህ የሻበት እንግዲህ እግዚአብሔር ያው እንዳይተርፍ ገመናውን በአደባባይ እንዲወጣ እንዲዘረጋና መቼውም ጊዜ ቢሆን የንስሐ በሩ የተዘጋበት ሰው ይጋጫል ከብዙ የእውነት ዓለም ላይ የሚሄዱ ሰዎች። ሌላ ሰው ሲመጣ ያሽቃብጣል። አብሮት ካለ ብዙ ዋጋ ነገሮች ብዙ ሲከፈል እኔ ከእናንተ ጋር እናንተ ከኔ ጋር ሆናችሁ እኔ ለእናንተ አገለገልኩ ስል ስህተት ልሰራ እችላለሁ። ብዙ ነገሮችን ፐርፌክት አድርጌ ጥቂት ነገሮች ላይ ልሳሳት እችላለሁ። እናንተ ከኔ ጋር ባለን የብዙ ጊዜ ግንኙነትና ወዳጅነት ብዙ መልካም ነገሮችን በስኬት አድርጋችሁልኝ የሆኑ ቦታዎች ላይ ልትሳሳቱ ትችላላችሁ። ጤነኞች ብንሆን የትኛውን ነው ማጉላት ያለብን? ውለታን በጥፋት ቀይሮ የመዳዝ አዝማሚያ አለ። እኔ በጎጃምም በወሎ በጎንደር በአማራ ክልል ላይ ባለው በተለይ ሞር እንደው ሰሜን ሸዋ ላይ ትኩረት ዲቴል የሚነግረኝ ሰው ያን ያህል እያገኘው አይደለም። በሌላው ቦታ ላይ እንደማየው ግን እያስቸገርን ያለው ነገሩን ተረድቶ ራስን እንኳን ከጉዳት ለመጠበቅ የሚያስችል አጋጣሚ መፍጠር የማይችል ምቀኝነቱ ራሱን ከማጥፋት የጀመረ ምቀኝነትን ነው የማየው በእኛ ክልል። የሚጽፉም ሆነ ቴክስት ወር ምናምን የሚያደርጉ ሰዎች ግብግባቸው ከጉዳዩ አንጻር አይደለም የሚሞክሩት። ይሄ ሌላ ውጭ ላይ ያሉ አውርቶ አደሮች በቃ ተስፋ ቆርጠዋል። መቼም አይመለሱም። እዚች ምድር ላይ አስከሬናቸውም ቢሆን ኢትዮጵያ ውስጥ አይገባም። ምናልባት የነሱ ቆሻሻነት ላሉበት ምድርም ማት የሚያወርዱ ቀፎች ናቸው። መሳይና መሰሎችም እዛ ጋር የሚዛቀጥ ብዙ ነውረኛ አለ። እነሱ ተስፋ ቆርጠዋል። በቃ ያላቸው አማራጭ መጮህ፣ መጫጫህ፣ ያባለጉትንና ያማገጡትን
ተከታይ በዛው እያማገጡ መቀጠል ላይ ተጠምዷል። እንዲተርፉ ነው የምናነሳቸው እና የምናሳያቸው። ከሚያታልሉት ከሚያጭበረብሩት አንጻር ነው እንጂ የምናወራቸውም የሚያሳዝኑም አይደሉም። በየትኛውም አግባብ ቢሆን አማራጭ አያሳዩ። መናከስ ነው፣ እግር መጎተት ነው፣ መጣል ነው፣ ማጣጣል ነው። እኔ በዛ ልክ ነውርን አይደል ነው ከየት እንደመጡ ምን ጉዶች የሆኑ ብዬ ነው የማያቸውና ሰው አልታረቅ ያለው ከራሱ ጋር በውስጡ ሲያጭቀው የኖረው ጥላቻ ነው ያስቸገረው። ፖለቲከኞቻችንን እዩዋቸው። 66 ወር እዛ ውስጥ ነው ያለው። ዛሬ ላይ ማነጻጸሪያ የሚያወሩላችሁ የደርግ ስርዓተ መንግስት ነው የሚላቸው። ህዋትን ብትጠይቁት ባለ በሌላ አቅሙ የህዋት ቁርጥራጮች ማለት ነው ስለ ደርግ ስርዓተ መንግስት ነው የሚያወሯቸው። አሁን ያለውን ነገር በምንም በስሪኝ ብትወጓቸው ታቶ ቢነቀሱትም አይገባቸው። ኢትዮጵያን በዛ መልኩ እንደዚህ ያለን እንሄዳለን ምናምን እንዳይመለስ ሆኖ የኢትዮጵያ ትንሳኤ ወደፊት ሄዷል። ይቻውን ጠቅላይ ሚኒስትሩ ዛሬ ይችን ሲናገር ብዙ እናት አባቶች በውስጣቸው የሚመርቋሉ፣ በውስጣቸው የሚያደንቋሉ። ብዙ ጠላት ሆነውም መሀል ላይ ያሉ ቢሆኑ ይሄ ነገር አስደስቷቸው ደስታቸውን ለመግለጥ የሚሸማቀቋሉ። በተለይ ከጽንፈኛው ጋር የተነካኩ አርቲስቶች፣ ፖለቲከኞች ዲያስፖራ ላይ እና ሌላ ቦታ ላይ እንደዚህ በዛ ማህበረሰብ ድጎማ እየተደረገላቸው ድጋፍ እየተደረገላቸው ያሉ ሰዎች ነገሩን ለመመስከር እንኳን ነፃነት ያጡ ናቸው። ጀስት በዛ ተጠልፈዋል እና እመለሳለሁ እውነታውን እናገራለሁ ቢሉ ያ የገዛቸው ወይም አብሮ ያኖራቸው የነበረው ኃይል ጨፍልቆ ይገላቸዋል። እንደ እስጢፋኖስ በድንጋይ ወግሮ ነው የሚገላቸው። እሱን በመፍራት ብቻ ሀቁን እየራቁ ሰብናቸውን ያጡ የሚቅበዘበዙ በጣም ብዙ አሉ። እኔ ለነዛ ሰዎች እዚህ አብረው ባሉት ወንድሞቼ እውነቱን ተጋፈጡ። ዋሽታችሁ አትኑ፣ ራሳችሁን አታታሉ፣ በሽታ አትቃርሙ። በሽተኞች ናችሁ። ምንም አይነት ምቾት ያለው አልጋ ላይ ብትተኙ መተኛት የተሳናችሁ ከራሳችሁ ጋር ስለተጣላችሁ ነው። ራሳችሁን ነፃ አውጡ። ራሳችሁን ምንም ነገር ስታደርጉ እናንተ ብላችሁ ይሁን። እኔ ብዬ ምንም ነገር ላድርግ በቃ ሌላው ማንም እህት ወንድም ቢመጣ እኔ የምለውን ነገር ስኬታማ ይሆን ዘንድ የሚጠቅመኝ ከሆነ ስኬታማ እንዲሆን ያግዘኝ። ስኬታማ የማይሆን ከሆነ ደግሞ በምክንያት ከጉዳት ራሴን ይጠብቀኝ። ከዛ ውጪ የምንለውን እስኪ ይሁት። የእነሱን የእብደት ዓለም ያልተቀላቀለ ሁሉ ባንዳ ነው፣ ጠላት ነው። ምን ሊያደርጉት ነው የሚጣደፉት? ሊገሉት፣ ሊያስበሉት። ቤተሰቡን ይሄን ጉባለች የሚባለው ነው ቤተሰቡን እንደው እንደዛ ብትሉ ብለው የሚሉ ሰዎች አሉ። ምን አይነት አውሬነት እንደሆነ አይዶን ነው። እኔ ይህንን የሚሉ ሰዎችን በወፍጮም ቢሆን አስገብቼ ባስፈጫቸው ደስ ሊለኝ ይችላል። ከዛ ውጭ ግን ስለሱ ልጅ ስለሱ ቤተሰብ ምን በወጣቸውና ነው እንደዛ አይነቱን ጭንጋፍ የሱን የጭንጋፍነት የቆሻሻነት ውርስ ለሌሎች የሚወርሰው? ለልጆቹ ኦር ለዘመዶቹ እንዴት ይወርስ? ጎደሉነት አለ። እስከዚህ ድረስ የረከሰ በሽታ ነው ያላቸው ጸረ ኢትዮጵያዊ። ማነው ይሄ? አንድ ወቅት ላይ አይታችሁ ከሆነ ገዱ ጉዱን እስከ 7 ቤተሰብ ድረስ አንድ አሜሪካ ውስጥ ፕሮፌሰር ነው አሉ። ያጋንንትም ፕሮፌሰርነት ይሰጣል። እስከ 7 ቤተሰቡ ድረስ ውሰዱ የሚባል መቼም እውነታውን ከማመን ነው እውነተኞች ምን ነው። አማራ ክልል ላይ እኔ በሌላው ወይ በአፋን ኦሮሞ ወይም በትግርኛ ስለሚነገር አልሰማ ብዬ ከሆነ ንገሩኝ። እኔ አማራ ክልል ላይ ባለው ጉዳይ ላይ ያልተገለጠ ቆሻሻ፣ ያልተገለጠ የኢትዮጵያ ጠላት፣ ያልተገለጠ ኢትዮጵያ ውስጥ ሲቀበር የኖረ የኢትዮጵያ በታሪክ አጋጣሚ ሁሉ ኢትዮጵያን ለማጥፋት ባለ በሌላ አቅማቸው የሚሰሩ ታሪካዊ ጠላቶቻችን የቀበሩት ቆሻሻ ሁሉ እየወጣ እንዳለ ነው ያረጋግጡት። ፕሮፌሰር ተብሎ እስከ 7 ትውልድ ድረስ ዘር አጥፉ ብሎ አዋጅ የሚያውጅ አሃዱ አብ አሃዱ ወልድ ብሎ ቁርባነ መለኮትን የሚቀበለው ሰውዬ ግደሉ ብሎ አዋጅ የሚናገር ከሽምግልናው ቄስነቱ ከቄስነቱ ጳጳስነቱ አስቡ። ዳቢሎስ ቢመጣ ይሄን ሰውዬ ጥሎት ይሮጥ ይሆናል እንጂ እንደዚህ አይነት የረከሰ ነገር አያደርግም። እንደዛ አይነት ቆሻሻ ሰው ቤተክርስቲያን ውስጥ ገብቶ ከወጣ ራሱ ነው በራሴ መለከው ያ
ቤተክርስቲያኑ መደርመስ አለበት፣ ህንፃው ራሱ መሬት መንቀጥቀጥ ኦር መቅሰፍት መውረድ አለበት እንጂ እንደዛ አይነቱ የያዘውን መስቀል ምን ያህል የሚያፌሰው እንደሆነ እና እንደዛ አይነቱ ቆሻሻ እንግዲህ ሲቀርጸው የኖረው ሰው ምን ያህል በሽታ በየቤታችን እንዳስከተለ ማወቅ ነው። እውነታውን መቀበል መፍትሄው ላይ ስለሚያደርስ ነው። ሌሎችን በማጥፋት ስኬታማ ነኝ የሚል ሰው ካለ እሱ መጀመሪያ መጥፋት ያለበት። ማንም ይበል ዘረኝነት፣ ጎጠኝነት፣ ተረኝነት የለም። ሰዎች በስራቸው ይመዘናሉ። ስራቸው መልካምና በጎ ከሆነ ይሸለማሉ። ሌሎች በጎ ሰሪዎች ወደፊት እንዲመጡ፣ ስራቸው የረከሰ የተዋረደ ከሆነ ማፈሪያ ይሆናሉ። የማፈሪያነት የነውር ተምሳሌት ይሆናሉ። ሰዎች ያንን ነገር እንዳያደርጉትም አጽንኦት ሰጥቶ ማስቀመጥ የኛ ግዴታ ነው። ለምን? ትውልድ የቀና ይሆን ዘንድ በየቀኑ መሰራት ስላለበት። ይኸው በሽታውን እዩት። ከሻዕቢያ ጀምራችሁ ህወሓትን ወስዳችሁ ፋኖ ላይ እንደዚህ ስትሄዱ ገደል ደመሰስ ምናምን መሬት ላይ ሆኖ በሆነ ትናንትናም ጎጃም አካባቢ ነው፣ ዛሬም ወደ ጎጃም አካባቢ ላይ ቆይቻለሁ። ምንም ነገር የለም። የመከላከያ እንቅስቃሴ ግን አለ። ምናልባት ይሄ የሚሊተሪ ሳይንስን በጣም ስለምንወደውና ስለምናከብረው ስለማንናገር ነው እንጂ በአጋጣሚ በዛ ባለፈው ሰሞን ላይ ራሱ የገቡባቸው አንዳንድ ቦታዎች ላይ መከላከያ እንቅስቃሴ ውስጥ ነው። የመቀያየርና ምናምን አለ። እኔ የመከላከያ ሰራዊት ወደ አሰብ ተመመ ብዬ እንደዛ አይነት ውሸት አልዋሽም። ምክንያቱም አሁን ለምናገራት ነገር በሙሉ በሰዎች ሳይሆን በፈጣሪ ፊት እንዳልቀጣ እየፈራሁ ነው የማወራው። የፈጣሪን ስርዓት በማክበር ነው የማወራው። ስለዚህ በዛ ስሜት አይ አሰብን እኔ አሰብ ብቻ አይደለም ሌላ ብዙ ነገር አለኝ እንደሚሆንም አውቃለሁ። በቃ እርግጠኛ ነኝ። እሱን ቆጥቤ ስኬቱ ላይ ማረጋገጥ ነው የምፈልገው እንጂ ተመመ እያልኩ ዩቲዩብ ላይ ብዙ ሰው ላይክ እና ምናምን እንዲያደርገኝ እንዲያየው አላታለልም። እንደዛ እሱ ማታለል ብዬ ነው። ብሩህ ተስፋም ኦር የሆነ የኢትዮጵያ ተስፋ በፕሮፓጋንዳ የሚሆን ከዛ ባሻገር ኢትዮጵያ ሄዳለች። የኢትዮጵያ መከላከያ ሰራዊት ከዛ ባሻገር ሄዷል። በተግባር የሚገለጡ ብዙ ነገሮች አሉ። ሀገራችንን መጠበቅ በበጎ በሚገባው ልክ መግለጥ ኤግዛጁሬት መሆኑ በራሱ ለኔ እንደ ፕሮፓጋንዳ እንደሚሰሩ ሰዎች የሆነ የውሸት ስለሚመስለኝ ማለት ነው። ከዛ የኢትዮጵያ መንግስትና አሁን መከላከያ ሰራዊት ላይ ያለው ብታምኑም ባታምኑም ከሚነገረው 3-4 እጥፍ እውነት አለው። አይነገርም። ለምን? ሺህ ከሚሊዮን ጠላት የበዛባት ሀገርና ባለ በሌላ አቅሙ ጥላቻውን ለመናገርና ክፋቱን ለመተግበር የሚጣደፍ ትውልድ በበዛበት ሁኔታ አትናገሩ። እኔም እሱን ነው የትኛውም ቦታ ላይ በቃ መደረግ ያለበትን እናደርጋለን። እኔና እናንተ ብቻ አብረን ያለን ሰዎች እንሁን፣ ኢትዮጵያዊ እንሁን፣ ሀቀኞች እንሁን፣ የእኛን ታሪክ በብርሃን እንጻፍ። ተውት፣ ሌላው እዳው ገብስ ነው። በቆፈረው ጉድጓድ ራሱን እንከተዋለን። ችግርም ለዛኔ ኃላፊነት ወስዳለሁ ነው። አሁንም የምለው እሱ ከሱዳን ጋር ከዚህኛው ከሻዕቢያው ጋር ምናምን ያለውን ውጥረት ምንም ይባል ምንም መጀመሪያ ያሳደጉትን ጸረ ኢትዮጵያ የሆነውን የፍየል ሙክት እንደው ታዟል። እሱን ከጨረስን በኋላ ራሳቸው ባዘጋጁት የጤፍ መውቂያ አውድማ ይባላል እኛ ጋር፣ በዛ መውቂያ አውድማ ላይ የሚወቃውን እንወቃለን፣ ኢትዮጵያችንን እናሸግራለን፣ የሰው ልጆችን ሁሉ ፍትህ እናረጋግጣለን። ማንንም ቢሆን ጉልበታም ስለሆንን አንጨፈልቅም፣ ማንንም ቢሆን ጉልበታም ስለሆን አንቀማም። ነገር ግን እስከ ዛሬ ድረስ በእኔና በእናንተ ዘመን ኢትዮጵያ ላይ ሲሰራ የኖረውን ደባ ሁሉ ከምድራችን እናባለን፣ ግፍን እንጠርጋለን፣ በደላችንን እናወራርዳለን። ሰዎች እንዲገባቸው እናወራርዳለን፣ ከግብፅ ጀምሮ ማለት። ይህንን በፈጣሪ ስም ነው፣ ዝም ብሎ ተራ እንቶ ምናምን አለ። በፈጣሪ ስም በደላችን ይታበሳል። ከውስጣችንም ቢሆን ጉድ እንዳንወልድ እንደነ መሳይ አይነት ጉድ የኃጢአት ፍሬዎች እንደነ አስረስ ማዕረይ የሚባል የጎጃም ሰው፣ ማዕረይ ማለት ምን ማለት እንደሆነ የጎጃም ሰው ይናገር። ጎጃም ላይ አማረ ማሩ የሚባል ሰው ሊኖር ይችላል። ማሩ አማረ ማዕረይ የሚል ሰው የለም። በጎ ሆነን ለሰው ልጆች በጎ አድርገን
28 ዓመት በኋላ ቤታቸውን ቤታችሁ ነው ብለን ሰጥተን ባስጠጋን የምንወጋ ከሆነ ያንን የሚመስል ነገር እንዳይደገም ማድረግ ግዴታችን ነው። ውሸታም እንዲህ አይነት ባንዳ ተላላኪ እንዲህ አይነት የሆነ ነገር በቃ ለዚህ ጉዳይ ያጋለጡንን ቀዳዳዎች ሁሉ ደፍነን ድላችንን ድል አድርገን የሆነ ወቅታዊ አይደለም ዘላለማዊ ማህተም መተንበት የምንሄድበትን አደራ ለመወጣት የምንሰራው ብዙ አለ። በዛ መንፈስ ነው የምንሄደው። እዚህ ምናምን አለ ችግር የለም። ተነቃቅተናል። ማንም ይጩህ ተውት። ከጩኸቱ ጀርባ እኛ ስራችንን እንስራ። እነሱ እንደጮሁት የኢትዮጵያ መንግስትም እየጮኸ እኛም እየጮህን ከእነሱ ጋር ማስተባበል አያስፈልግም። ጉዳዩ እኛ እንዳንሰራ እነሱ የሚችሉት ጩኸት ነው። እነሱ የሚችሉት መርዶ አርጅነት ቀብር አስፈጻሚ የሆኑ ጥንብ አንሳዎች ናቸው። የሞተን ነገር የሚበሉ እንጂ ማዳንን ህይወት መስጠትን የማያውቁ ሰው ደስተኛ ሲሆን የሚያስጠላቸው የሰውን ደስታ እየሰረቁ የሰውን ደም እያፈሰሱ የሰውን እንባ እየሰረቁ በሰዎች ስቃይና መከራ በሰዎች ጉስቁልና ላይ የሚቃርሙ ድሪቶች ናቸው። መሳይና ሀብታሙ አያሌው፣ ደረጃ ሀብተወልድ የምንዘረዝራቸው ስለሚገባቸው ነው። ስለሚገባቸው እዚህ ፊት ላይ ከምናያቸው መለመኛዎች በባሰ ከኋላ ያሉት ናቸው። ማን ነው ተኩስ አቁም አረገ፣ ተኩስ አቁም አድርጎ አለ ምናምን ምን አገባው? ተኩስ አቁሙ ለማን ነው እንደዛ የሚሰራው? ያ ግጭት የሚመራው እዛ ይህንን በሚቀባጥሩ ሰዎች ሀገራት ስለሆነ ነው። እና ይህና የእናንተ አምላክ የኢትዮጵያ አምላክ እውነትን ይፍረድ። ድሃ ናቸው ብለው አልሰለጠኑም ብለው ግን የእኛን ሀብት ለመዝረፍ ከኛ ጋር ተጣብቀው እንደሚገር አለቀን ያሉ ሀገራትን መድኃኔዓለም በሚገባ ፍትህ ያስተናግድልን ነበር። ሁልጊዜ ለእኛ ጦርነት ነው የሚደገስልን። እነሱ የሰሩት ገዳይ መሳሪያ ለእኛ በገፍ ይመጣል። መጥያ ያጡለትን መሳሪያ ለእኛ እየሰጡ እኔ እናንተን በድህነታችን ወጠን እንዳንገባ ያባሉናል። እነዛን ቆሻሾችን የማይፋረድ ጌታ አይደለም። ዛኑ አልጥመን ያለው ይሄ ሰውዬ ባይደን ክሬም ላሰ፣ ኦባማ ብስክሌት ነዳ ብሎ የሚቀደድ ቀዳዳ አብይ መጽሐፍ ጽፎ የሰራውን ነገር ሊያጣጥል ይሞክራል። እኔ ምን አይነት ክፋት እንደሆነ አልገባኝ ሁሉ ያለው ይሄ ሰዎች የሰጡትን የዶሮ ፖለቲካ የኖቤል ሽልማት ሊያስቀማ የሚሰባሰብ ፔቲሽን የሚሰባሰብ አትፈሩትም? እንደ አይነት ክፉ ሰው እንዲህ አይነቱን ስብስብ አትፈሩም? ምን ያህል ክፎች እንደሆኑ አስቡት እስኪ። ምንም አይነት አራዊት ቢሆን እርግጠኛ ነኝ አንበሳም ይሁን ነብር ሰዎችን በዚህ ልክ ቀረጣጥፌ ካልበለው አይደል። ምን አይነት ነውር ምን አይነት ቅሽምና እንደሆነ አይገባኝም። የሀገር ገጽታ ነው ይሄ። የአፍሪካ ኩራት ነው። አስቡት። ሲሆን ሌላ ይሰጠው ነበር። በዛ ልክ ራሱን የጠላ ራሱን የሚረግም እንዲህ አይነት ፖለቲከኞችን ሁሉ እንደዛ የምንጠርጋቸው ይህን የመሰለ ቆሻሻ ነገር ስለሰሩ። ይህን እያንዳንዳችሁ በደንብ ቸክ አድርጉ፣ በደንብ ደጋግማችሁ ስሙት ምን አይነት ክፉነት እንደሆነ። ማንም ይሻላል። ምንድነው ችግሩ? ዓለም እንዲህ ውጥንቅጧ በጠፋበት ላይ የሰላም ሽልማት መቆም አለበት የሚል ነው የተናገርኩ። ዶናልድ ትራምፕም ልሸለም ካሉ አሰብን ወደ ባለቤቱ ይመልሱ፣ የኤርትራን ሽማግሌ ያስወግዱና ኤርትራውያን ነፃ ያወጡ፣ ግብፅ ውስጥ ያለውን የአጥፍቶ ጠፊነት ቆሻሻ መንፈስ ከዛ ነቅለው ይጣሉ፣ የጋዛና የፍልስጤማውያንን ከእስራኤል ጋር ያለውን እልቂት ያስቁሙ፣ ዩክሬንና ሩሲያ ላይ ያለውን ያስቁሙና በኖቤል ሽልማት ብቻ ሳይሆን ዓለም ከቀጠለች በዓለም ላይ ታላቁ ሰው ዶናልድ ትራምፕ እየተባለ እድሜ ልኮን የሚያሸንፉበት እንዳሁኗ የተቸገረች ዓለም እንዳሁኗ እጅ እግሯ የተገለባበጠባት በየፊናው ትንሽ ትልቁ ጦርነትና መጥፋት መጠፋፋትን ለማወጅ እብዱ የበዛባት ዓለም ናት።
ይችን ዓለም ማረጋጋት ትልቅ እድል ነው። መንፈሳዊነትም ከሆነ መጽሐፍ ቅዱስንም ትክክል እንደዛ ካሉት በሰው ልጆች አንደበት ሁሉ ዶናልድ ትራምፕ ሰዎች ሁሉ ሲሸልሟቸው መኖር ይችላሉ። አሁንም እድሉ አለ። ምንም እንትን ባይልም ምንም ነገር ሳይሆን ልክ ልኩን አስይዞ እንደዛ ማድረግ ይችላሉ ዶናልድ ትራምፕ። መቼም አስረስ ማራይ እና እስክንድር ለሳቸው መልእክት አስተላልፈው እኔ የኢትዮጵያዊ ሆኜ የአሜሪካ መሪ ሆነው ሲመረጡ አይቼ ይህን መልእክት ባስተላልፍ ምንም ችግር የለው አይደል? ወንድሞች፣ ሰዎች ከውፍረት ጋር ከቅጥነት ጋር ምናምን የኢትዮጵያዊነት ክብር ላይ ስንሄድ በጣም አሁንም ብዙ ምስጢሮች አሉ። ኤኒዌይ በዛ መንፈስ እኔና እናንተ ኢትዮጵያውያን ነን። የኢትዮጵያ አምላክ እዚህ ኢትዮጵያ አድርጎ የፈጠረን ምንም ችግር ቢፈጠር እሱን የምናስተካክል በዚህ ዘመን አስበን አልተፈጠርም። እሱ አስቦን የፈጠረን በዘመናችን ታሪክ አጥፍተን ወይም የሌሎችን ታሪክ ተርከን አውርተን ሰዎች በሰሩት ነገር ላይ ተባልተን አንድ ድል የምንሄደው እኔና እናንተ ታሪክ ሰርተን ነው የምንሄደው። ታሪክ ሰርተን የተበላሸውን ሁሉ አስተካክለን ጎደሎችን በጉድለታቸው ጠማሞችን በጥመታቸው በሚገባው ከውነን ኢትዮጵያን ኢትዮጵያ አድርገን እናት አባቶቻችንን አስመስግነን ይቅርታም ጠይቀን ነው የምናልፈው እንጂ እንዲህ ሆድ እና ምላስ ብቻ የሚነዳቸው ሰዎችን በእነሱ ተደናግረን አንቀጥልም። እሱን አስበን ነው የምንሰራውና ሩቅ ነው የምንጓዘው። እርግጠኛ ነኝ ዋናው ፍላጎትን ብቻ ማግኘት ድል እናደርጋለን። በዛ እርግጠኛ ሆኑ። ማንም ይጩህ፣ ሳቁበት፣ ቀልዱበት፣ በአንዳነቱን ይዩት። የትኛውም ሰው ላይ እንዲህ አይነት ዘር አይፈጠር በሉ፣ ችግር የለም እናንተ ድል እናደርጋለን። ያም እዛ ይጩህ፣ እስከ ጩኸቱ ገደል ይገባታል። በክልል ምክር ቤት በፌዴራል ምክር ቤት የሚወዳደሩ 80 ገደማ በስልጤ ዞን ብቻ አሉ ብሎኛል። እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። ያ ሰው መመረጥ የለበትም። ዝም ብሎ እያወራ ምርጫ የሚባል ነገር የለም። ጊዜ ያላችሁ አሁን 3 ወር እኛ የሰራ ነው። እናንተ 6 ወር 7 ወር አላችሁ፣ 8 ወር አላችሁ። ከዚያ በላይ ማድረግ ትችላላችሁ። ያ ሲሆን ደረታችንን ነፍተን ሰራንል ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥከኝ በኋላ እናደርግላለን እያልን ከሆነ መቼም ልንለወጥ አንችልም። እና እያንዳንዱ ሰው በዚህ አግባብ ሚናውን የሚወጣ ከሆነ ምን አይነት ከባቢ ልንፈጥር እንደምንችል አስቡት። ሁለተኛ፣ ሰሞኑን በየዋህነት በስህተት አላባና ከምባታ ላይ መቶ ቤት ስሩ ብያቸው ነበር። ካለማወቅ ነው፣ ይቅርታ ይደረግልኝ። ስልጤና ሀዲያ ግን ያ ቁጥር አይሰራም። ሁለት መልክ እንስጠው። አንደኛው በስልጤ አካባቢ የተወለዱ አመራሮች፣ በየትኛውም ደረጃ ያሉ አመራሮች ቅድም ባልኩት መሰረት ለምሳሌ 80ዎቹ 10 ከሰሩ 800 ሆነ ማለት ነው። እያንዳንዱ ዞን ሚኒመም 1000 ቤት ካልሰራ እኔ ወደዚህ አልመጣም ተመልሼ። 1000 ቤት ትችላላችሁ፣ ሰርታችሁ ጥሩ እንመጣለን። ስንመጣ ግን በሁለት መንገድ ነው የምንመጣው። አንደኛው ይሄ መንደር በሺዎች ሲገነባ የስልጤ ተወላጆች እንደው ቢያንስ በሁለት ሳምንት አንድ ቀን እሁድ የ2 ሰዓት መንገድ ነች። በሁለት ሳምንት አንድ ቀን እሁድ መጥተው በጋራ በየቤቱ በልተው ጠጥተው ከተማ ቢሆን የሚያጠፉትን ገንዘብ ለአርሶ አደሮቹ ከፍለው ቢሄዱ እነሱንም ሞራል ይሰጣል፣ ካልቸር አይጠፋም፣ ዝምድና አይበላሽም፣ ማህበራዊ ኑሯችን የተጠናከረ ይሆናል። ሌሎች ደግሞ የስልጤ ተወላጅ ሆነው በወር አንዴ በ3 ወር አንዴ አንድ ቀን እሁድ ከሬድዋን ጋር ከሙፈሪያት ጋር ከኡስማን ጋር ጠዋት ነድተው መጥተው ክትፎ አለ፣ አይብ አለ፣ በጣም ብዙ ነገር አለ። እዚህ በልተው ጠጥተው ሀገር አይተው ቢሄዱ መዝናኛ ነው። ሀገራዊ ትስስሩን የሚፈጠር ነገር ነው። እንግዲህ የሚያሳዝነው ነገር ከበደ ታሟል ከተባለ ለማዋጣት ሩጫችን አስቡት። እንዳይታመም ኑሮውን ጤነኛ ለማድረግ ግን መስራት እንችላለን። ሽንት ቤት ካለው ከከብት ጋር የማይኖር ከሆነ ንጹህ ውሃ ካለው መብራት ካለው ሰውዬው እንዳይታመም ማድረግ ስንችል ታሟለን ብር እናዋጣለን። በተለይ በውጭ የሚኖሩ ዜጎቻችን ከበደ ሞተ ሲባል አስክሬን ለመላክ ብር ይዋጣል። ሳይሞት ነው ማገዝ፣ ሳይሞት ነው መደገፍ። ለአስክሬን ይሄ ቤዚክ ዛሬም እኔና እናንተ ምዝላ ያለ ነው። ደጋግመን እዚህ ጉባኤ ኢትዮጵያ ላይ የምናወራው በያላችሁበት አብራችሁ ሁኑ። መጀመሪያ በፍቅር በመተሳሰብ በመተጋገዝ አብራችሁ ሁኑ። ብዙ ሰዎች
አሁን በቅርብ ላይ ያወራኋችሁ ካናዳ ውስጥ ሞቶ ብዙ ቀን ብቻውን ነበር የሚኖረው። አስከሬኑ ራሱ እስኪሸት ድረስ በጣም ተበለሻሽቶ ምን ችግር ተፈጥሮ ነው ተብሎ በጠረኑ ምክንያት ቤቱ ተሰብሮ የተገኘ ሰው። ከዛ እሱ ደግሞ አስከሬኑ ይምጣ ይቀበር የሚለውን ነገር ቤተሰቦቹ ኢትዮጵያ ውስጥ ሲደወልላቸው ኖ እኛ ሳንመጣ አይሆንም ብለው ስለ ሰውየው ደህንነት ጉዳይ ሳይሆን ሰውየው ምን ሀብት አለው በሚል አስቀያሚ የሆነ ነገር መፈጸማቸውን ከኪዲ ኢትዮጵያ ላይ ሰምቻለሁ። ኪዲ ኢትዮጵያ ካናዳ ያለች ናት። በተለይ አንድ የሂሳብ አዋቂ ኦር የቢዝነስ አማካሪ አሜሪካ ውስጥ ያለ ወንድማችን የሚያቀርቡበት ታክልና ምናምን በጣም ያምራል። መከታተለው እንዳልኳችሁ ነው። ነገሮችን ለመረዳት ያክል እዛ አካባቢ ምን አለ፣ ሰዎች ምን እያዩ ነው፣ ምን ላይ ነው ውሏችን፣ አሁን ላይ ምንድን ነው ብናደርግ ምን ይሆናል የሚል ስራ ስለሆነ እዛ አካባቢ ላይ የሚነገሩ ነገሮችን እና እህት ወንድሞቼ እዛ ጋር ያሉት ምን ችግር አለባቸው የሚለውን መስማት ስለምፈልግ ከአሜሪካ አካባቢ ላይ መከታተላት እሷ ኪዲ ኢትዮጵያ ናት እና እሷ ጋር ያየሁት ያንን ያናደደኝ ነገር ኢትዮጵያዊ ሆነው ብቻውን ሲኖር ሲጠፋ እንኳን ሳያውቁ ሰዎች እንዲህ አይነት ነገር ተፈጥሯል ብለው ሲነግሯቸው እኛ እሱ ጋር ሳንመጣ አይቀበርም ብለው እውቅና ነስቷቸው ብዙ ችግሮች እንደፈጠሩባቸው፣ ይሄ የውርስ አባት፣ ይሄ የተጧሪነት መንፈስ፣ ይሄ ራስን ቀብሮ በሌሎች ጥገኛነት በኩራት የሌሎች ሸክም ሆኖ መቀጠል። ብዙ ወንድሞቼ እንዴት ገንዘብ እንደሚገኝ ታውቁታላችሁ። እንዴት የሚደርስብን ተጽዕኖ ባይነገርም በጣም ብዙ ተጽዕኖ ይደርስብናል። ብዙ ዜግነት የተሰጧቸው እንደ ዜጋ የሚቆጠሩ ሀገራትን ባልጠራም የደም ባንክ ላይ ደም ሲያወጡ የጥቁሮች ደም ከኛ ደም ጋር አይቀላቀልም ተብሎ እንደሚደፋ ሁሉ አውቃለሁ። እንዳልኳችሁ ነገሮችን ለማጥራት ስለምሞክር ማለት ነው። እንደዛ እየተባሉ ለጦርነትና ለምናምን ግን ከፊት ተሰላፊ ሆነው እንደሚሰሩ አውቃለሁ። ይሄ ባለበት ላይ ሀገር መስራት የትኛውም ዓለም ጫፍ ላይ ብንኖር ትጥቃችንን ያጠብቃል፣ ነፃነታችንን ያረጋግጣል። ሀገራችን ላይ ያለው ማንኛውም ነገር ከጠነከረ ማማረር እንችላለን። ሀገራችን ላይ ያለው ሁሉም ነገር ካማረ አለመውጣትም እንችላለን። ለመስራትም ሆነ ለመዝናናት ደግሞ የትኛውም ዓለም ሀገራችን እንዲሆን ነው የምፈልገው። ኢትዮጵያ ብቻ እንድንሆን አይደለም፣ ዓለም በሙሉ የኛ እንደፈለግ ለጉብኝትም ሆነ ለስራ የምንሄድበት እንዲሆን ነው የምንሰራው። እሱን መሰረት አድርጌ ነው የምሰራው። እንኳን እዚህ የድሃ ሻዕቢያ ህወሓት ምናምን ብሎ እዚህ የድሃ ድህነት በምቀኝነት ሲታጀብ ደግሞ ሲያስጠላ ራሱ የግም ስብስብ የምቀኛ ስብስብ እና እንደዛም አይደለም። እንኳን የትኛውም ዓለም ላይ አብረን መሆን አለብን። በሰጦ መቀበል ሰዎች የሚሰሩበትን ሌላው ቀርቶ በሌላው ዓለም ላይ የተበላሸውን አስተካክለን እንሄዳለን የሚል የራሳችንን ከፍታ የምናረጋግጥበት ዘመን እንዲመጣ ነው የምንሰራው። እና አንድ ሙዚቀኛ መንገድ ላይ የጎዳና ተዳዳሪ ሆኖ አሜሪካ ውስጥ ሞቶ እንደተገኘና እሱ ከሞተ በኋላ ግን አስከሬኑ ኢትዮጵያ ለመላክ የሚደረግ ጥረት አለ። እነዚህን የሰሟቸው ናቸው። ከዚህ በፊትም እንደዚህ ስሰማ ብዙ ሰዎች ከተጎዱ በኋላ እዛ ሲስተሙ ራሱ ነው የሚቆጣጠረው። ሰው መንግስት አይደለም የሚቆጣጠረው። ሞርጌጅም ሆነ የሆነ ነገር በጣም የሚያሳዝን ምናምን በዘላቂነት ሰዎችን ወደማይወጡበት ዕዳ ውስጥ ክሬዲት ውስጥ ከትቶ የማኖር እና ሲቀፈቀፉ መኖር። የብድርን ስርዓት ተመልከቱት። አንድ ሀገር እርዳታ ተረድቶ ነፃ የሆነ ሀገር የለም። አንድ ሀገር ብድር ተበድሮ ነፃ አይሆንም። ቀመር የተሰራው ብድርም ሆነ እርዳታ ሰዎችን አጥምዶ ምንጊዜም የበታች አድርጎ እየረገጡ ለመኖር የተሰራ ቀመር ነው። በዓለም ላይ በእኔ አጠቃላይ አረዳድ የደረስኩበት ነገር እሱን ነገር እንትን ለማለት ራሳችንን ማጠንከር፣ አብረን መሆን እና ሲስተሙ ራሱ በሆነ ነገር ሳያውቁ ይገባሉ። ከገቡ በኋላ ያንን ነገር ለመቀፍቀፍ አልሞላ ይላል። ወደ ሀገር ቤት ለመምጣት ምን ለማለት አንድ ቀን የሆነ ስህተት ቢፈጠር ደግሞ ጭራሽ ወጥቶ ጎዳና ላይ ለመውደቅ በዛ ልክ የተጋለጡ እህት ወንድሞች እንዳሉኝ አዝናለሁ፣ እናደዳለሁ። ያንን ግን የማስቆመው ኢትዮጵያ እንድትሰራ ኢትዮጵያን የሚሰሩት ወንድሞች አብረው እንዲቆሙ በጀግንነት እንዲቆሙ ኢትዮጵያን ለማፍረስ የሚሰሩ ሰዎችን አናታቸውን እያፈረስኩ በማስሄድ
በምችለው ወደፊት መጥቼ በጎ ነገርን በማድረግ ነው። መፍትሄው እዛ ጋ ነው። ሳውዲ ላይ ታሰሩ፣ ተቀጠቀጡ፣ በዚህ ጋር በባህር ተገልብጦ ሞቱ፣ በኮንቲነር በዚህ በኩል እንትን አሉ የሚለው ነገር ላይ ማልቀስ ብቻ ነው። ያንንማ ሰዎችም ያደርጉታል። ራሳቸው ጎትጉተው አነሳስተው ወስደው ሆን ብለው ገልብጠው ራሱ ሆን ብለው ጀልባ ገልብጠው ሆን ብለው በኮንቲነር ሆን ብሎ የሚሰራ ቀመር አለ። ብታምኑም ባታምኑ ስነልቦናችን ከፍ እያለ ስንሄድ ሰዎችን እስከ ጉዳቸው እያጋለጥን በዛ ጉዳቸው እነሱን የሚገባውን መስጠት ላይ አብሮነታችን ሲጠነክር ወደዛ እንሄዳለን። ግን ሆን ብሎ ፕሮጀክት ነው። ሆን ብሎ የሰዎችን እንባ ህወሓትን በግልጽ የነገረን እርዳታውን መሸጥ፣ መሳሪያ መግዛት፣ ሰዎችን ማስረብ፣ ሲራቡ ሲሞቱ ሰውነታቸው አጥንታቸው ሲቆጠር ያን ደግሞ ቪዲዮ ቀርጾ መላክ። ያንን እያዩ በዛ ደግሞ የሚሸክሩ አሉ። እንዴት አይነት አለም መሰለቻችሁ? ጀስት በስራ የምንገልጣቸው ስለሆነ እሱን ሁሉ ቁጭት ይዘን በተግባር በመስራት ላይ መግለጥ። ይሄ ገበሬ ላይ ሄዶ አንድ መሪ ይሄን በፖሊሲ ቢጽፈው አንድ ቦታ ላይ ንግግር ሲያደርገው ብንሰማው ራሱ መሪ ነው ያስመሰግነዋል። መቼ ነው የሰማነው? እኔ ለአህያ ማራይ ጥማት የሚባል ተረት አለ። አሁን ያየነው ገመናችንን ነው። ሶሻል ሚዲያ የሚያጋለጠው ገመናችንን ነው። አሉሽ ትንሽ ትልቁ የሚሰራውን ነገር እዩ። ይሄ ጠቅላይ ሚኒስትር ሲመጣ እንደዛ መቀበልም አለመቀበልም እንደው ይቅር፣ አፉን የሚከፍት አውሬ ሲሰበሰብ አፄ ቴዎድሮስን የበላ የካህናት ስብስብ ከዛ ተረኛ በይ ተረኛ ተበይ አፄ ዮሐንስ እሱ ጋር ያንን አመፀ። እሱ ደግሞ ሄዶ አንገቱን ተቆረጠ። ከዛ ቀጠለ። እንደዛ እየተነካከሰ የሚሄድ የመበላላት አውድ ውስጥ ነው። ዛሬም ቢሆን መፍትሄ አንድ የሚናገር ከሚሊዮን ፖለቲከኛ አለ ማሳፈሩ። ስንት ዓመት ነው ፖለቲከኛው? 40 ዓመት ነው። 40 ዓመት ፖለቲከኛ ሆነህ ምን ለውጥ አመጣ? የለም። ምናልባት ያስገደለውን ሰው ሊነግረን ይችላል። ያዘጋውን መንገድ ሊነግረን ይችላል። ያስጨፈጨፈውን ያጣላውን ሊነግረን ይችላል። የለም። በምንድን ነው ሂሳብ የሚሰራው? እሱን ነገር ነውና ቴዲ ኦሎምፒያ በጣም ቴንኪው ለሱፐር ታንክስ አመሰግናለሁ። ቴዲ ኦሎምፒያ ኦኬ፣ ድጋሜ ነው። ጉድ ጆብ ብራዘር፣ ኢትዮጵያን ኒድስ ሞር ብሬቭ ፒፕል ላይክ ቴንኪው፣ በጣም አመሰግናለሁ። ተባረክ በወጣ ይተካ። በጉባርች ኢትዮጵያ ስም ተባረክ ብያለሁ። ሰዎችን በዛ ብንለካቸውና እኛን በመነጣጠል ተቀጥረው እኛን ነጣጥለው ለየብቻ እየጮሁ እስኪ ተውት፣ እንተናን እዩት። ይሄ ማን ነው? መሪ ወዳጆን እዩት በፎቶ። ይሄ አስረስ ማረይን እዩት፣ ዘመነ ካሴን እዩት፣ ከዛ ጃልመሮን እዩት። ከዛ እነዚህ ሰዎች ሰብስቡና ለነዚህ የሚያጨበጭብ አንደበት ምን አይነት ምቀኛ! ለነዚህ ያጨበጭባል፣ ለነዚህ ይሰግዳል። ማለት ንቋቸው እንደማይረቡ አይቶም ይሁን ኦር በምንም መልኩ እዩት። ግን አብይን ይሳደባል፣ ጀነራል አበባውን ይሳደባል፣ ፊልድ ማርሻል ብርሃኑን ይሳደባል፣ ደብረ ጽዮንን ያመሰግናል፣ ኢሳያስን ያመሰግናል። አሰብ ለምን ተጠየቀ ይላል። ምንድን ነው ያረጋገጥ ነው? አሰብ ከኢትዮጵያ እንዲነጠልና ኢትዮጵያ እንድትገነጠል ይሄ አሁን ያለው የፖለቲካ ፓርቲ ሁሉ ይሄ አሁን የሚጮሁና ለዛ ድጋፍ የሚሰጡ ሰዎች በሙሉ ያ ድርጊት እንዲፈጸም ሰርተዋል ማለት ነው። ከዚህ በፊት የነበረው ብዙ መከራ ራሳቸው የነገሩን መከራ በሙሉ በእነዚህ ሰዎች የተፈጸመ ነው ማለት ነው። ዛሬ መቀሌ ላይ የተሰራው ሰላማዊ ሰልፉ የትግራይ ሴቶች ተደፈሩ በሻቢያና በኢትዮጵያ መንግስት እያሉ ሲቀሰቅሱና በዛም እውቅና ሰጠው ያለው ጀርመን ውስጥ ያለ ተቋም ሽልማት ከሰጠ በኋላ ሽልማት የተቀበለችዋ ሴትዮ ከሻቢያ ጋር ያለው ነገር እንዳይነሳ የሚለው ነገር ሲነሳ ተጎጂ ሰዎች እንዴት የደረሰብንን ነገር ታፍናላችሁ የሚል መጣ። በምን ነገር ነው ይሄ ነገር ታፍኖ የሚቀረው? ላይመለስ በቃ የህወሓት ቀብር መቼ ይፈጸም? ቶሎ እንቅበረው ወይስ እየተንደፋደፈን ቢሆን ዕቃ ይድፋ? መቼም የታረደ በግ ነፍስ አይዘራም። እሱን እንዴት እናድርገው የሚለውን ነገር የንቀቱ ንቀት
ከ1 ሚሊዮን በላይ ሰዎች ዘር ማጥፋት ተፈጽሟል እያለ አይነ ስውር አይነ ከሪም የሆኑ ሰዎች ሳይቀሩ ህፃናት፣ መነኮሳት ህዝቡ በቃ እንዲጠራለት ወይ እንዲያልቅለት ያደርግ በሚመስል ደረጃ እስከ ወልዲያ በገባበት በተለይ እስከ ወልዲያ ድረስ ሂውማን ዌቭን ይጠቀማል። የሚያመጣቸው በጣም ያረጁ ሰዎች፣ አይነ ስውሮች፣ መነኩሴዎች እና አብዛኛው ደግሞ ህፃናት። ወልዲያ ለመግባት የመጀመሪያው ሙከራ ጊዜ ነጮች ነበሩ። የኢትዮጵያ ህዝብ ነጮችን ያከብራል። ዩዩ ልመና እንደ ባህል እንድንቆጥር ታደርጋል። ነጭ ካየ ልመና ነው። ከዛ ነጭ ሲያይ ያከብራል። ስለዚህ ነጮች ፊት ለፊት እየተደረጉ በዛ እዝነቱ ላይ እነሱ ኋላ እየመጡ ወልዲያ ድረስ የመጡበት ሁኔታና ምላሹ በጠንካራው የተመለሰው እንደዛ ነው። ያ አላስተምር ብሎ ራሳችን የቆጠር ነው ያምን ነው የነሸቴ ሞገስ የሰሜን ዕዝ ጥቃት የማይካድራ የቀን ሰራተኛ ነው። የተመቸው ሰው እንዳይመስላችሁ። የማይካድራ የቀን ሰራተኞች በተኙበት አበባ አልጋ የሚባል የገመድ አልጋ እዛ ላይ በወደቁበት በጭካኔ ተጨፍጭፈው ምንድን ነው የሚያስተምራል? ዛሬ እያደረጉ ያሉ ጠላቶች አማራ ነኝ የሚሉትም ያንን ነገር አብረው እንደፈጸሙ ዛሬ ያ ነገር ለምን ይቆማል? ለምንድን ነው የማይቀጥለው እያሉ ነው። ይሄ አይታያቸውም። ከህዝብ ጋር በጥላትነት ነው መቀጠል የሚፈልጉት እንጂ ከህዝብ ጋር ተቀራርበው መስራት አይፈልጉም። የህዝብ ጠላት መሆናቸውን ይሄው የምታዩት በዚህ ነው። ይሄ ልጅ እኔ አይዶን ነው 3-4 አብይ ውላዳ ይመስለኛል። የራሴን ግምት ነው። እንደገና ግፍ ነው የምለው ለዛ ነው። ከሱ በላይ ደግሞ ወይዘሮ ዝናሽ ሴት የሆናችሁ እህቶቼ፣ እናቶቼ ቸክ አድርጉልኝ። አንድ የጠቅላይ ሚኒስትሩ ሚስት ቀዳማዊት እመቤት የተባለች በአሁኑ ዘመን ላይ ባለ በሌላ አቅሟ በየሱፐር ማርኬቱ 4-5 አጃቢ ሴቶችን ይዛ ውበቷን ለማሳየት መከሯን የምታይ ለመዝናናት በተለያዩ ቦታ ላይ ልትሄድ የምትችል በተለይ እንደ አፍሪካውያን መሪዎች የመሪዎች ሚስት እንደዛ ነው የምታደርገው። ይቺ ልጅ ሁልጊዜ ወታደር ናት። ከዶክተር አብይ ይልቅ እሷ አታሳዝንም። እኔ አንድ ቀን ይህንን እኛ ነበር መጠየቅ ያለብን። የገበሬዎች ቤት ለምን አይሰራም? ወይም ይሄ ለምን እኛ ግን እየተቃወምን ያለ ነው። ለምን ይሰራል? ለምን ይሰራል? እኔ አገር እያፈረስኩ ለምን ማዳበሪያ ታመጣለህ? ለምን ድልድይ ትሰራለህ? ለምን ትምህርት ትማራላችሁ? ለምን አብረን እንሁን ትላላችሁ? ለምን እንመካከር ትላላችሁ? ከውጭም ከውስጥም ያለው እርቃኑን ገመናውን በአደባባይ ዘርግቷል። የዓለምን ነውር ሁሉ ገልጧል። እኛ ሀገር እየተደረገ ያለው ነገር ይህን ጠይቀን ይችን ሰራው ብለን ወይ አሁን ነገ ይመጣልና ይህን ቤት ካልሰራህ ካቢኔ ሁሉ ወዮል ብሎሃል ብሎ አቅመቢስ እና ያለ ቦታው የተቀመጠ ሰው ካለ እሱን ለማደናበር እነዛ ቀዳዳዎች መጥተው ይቀደዱለታል። እንደዛ ይላል። ይሄ ክብር ነው ወንድሜ። ባለ ስልጣን ላይ ህዝብህን ማገልገል ከህዝብ ጋር ትገናኛለህ። አሁን ኢትዮጵያ እያሉ የሚሉ ሰዎች አንድም ቀን ኢትዮጵያ ውስጥ አይመጡም። ከመጡም ከገቡበት ቤት አይወጡም። እነዚህን ሰዎች ማገልገል ግን ምን ያህል መታደል ነው! ለሰው መታዘዝ። ይምራሉ፣ ይገዘታሉ። ያንን ገበሬ ተደብቀው ገዳይ ቀጥረው ያስገድላሉ። የሞተውን ፎቶ አንስተው ይከሳሉ። ይህንን እየቆጠረ የሚሄድ በዓለም ላይ ደግሞ ዘራፊ አለ። በቃ ነውር የማይመስለው። በእርግጥ እኛ ያረከስነውን ክብራችንን፣ እኛ ያረከስነውን እኛነታችንን፣ እኛ ያረከስነውን ፍትህ፣ እኛ የበጣጠስነውን አንድነት አሜሪካዊ እንዴት ነው አንድ እንዲሆን የሚያደርገው? ኢትዮጵያ ውስጥ ያለውን እምነት አሜሪካዊ እንዴት ነው የሚመሰክረው? አውሮፓዊ እንዴት ነው የሚመሰክረው? የኢትዮጵያን ታሪክ እንግሊዛዊ እንዲመሰክረው፣ የኢትዮጵያን ታሪክ ጀርመናዊ፣ ካናዳዊ፣ አሜሪካዊ እንዲመሰክረው መመኘት እኔ እነሱ ራሱ በጣም የሚያፍሩብን ነው የሚመስለኝ። ስለዚህ ስራችንን
ከእንደነዚህ አይነት ቀፎዎች ጋር ሳይሆን የሚሰሩ ጀግኖች አሉ። እነዚህ ግፍም ነው። የአብይን ንግግር ከአብይ ሰምቶ አብይን ለማመስገንም ሆነ ለመተቸት የአብይን ንግግር መስማት። ግን ስንት ሰው ነው አብይን ሲሳደብ የሚል ሰው አብይ የተናገረው ንግግር ሙሉ ስንት ንግግሮቹን ጨርሶ ያውቃል? ከነዛ ጠማሞች አጣመው ከተናገሩት ሰምቶ የበለጠ ለመጣመም የሚሰማ እንጂ አብይን የሚጠላው ሰው የአብይን ንግግር ሰምቶ አይደለም የሚጠላውም ኦር ለመጥላትም ሆነ ለመውደድ ነገሩን ለመረዳት የሚሞክረው። ይሄ ምኑ ነው የሚወጣለት? እና አለመታደል እንደሆነ ለአስከሬን ከምናዋጣ ለበሽተኛ ከምናዋጣ አሁን ብንሰራው ያንን ነገር እንቀንሰዋለን። ሶስተኛ ሰርግ፣ የኢትዮጵያ ሰርግ የውድድር የታይታ ሆኗል። የኢትዮጵያ ሀዘንና ለቅሶ ቤት የታይታ ለቅሶ ቤት እኮ ሰርግ ቁርጥ የሚበላበት ነው፣ ውስኪ ቢራ የሚጠጣበት ነው። ምን ያደርግልናል? በለቅሶና በሰርግ እንደዛ ከምናባክን ሀብታችንን እነዚህ ምስኪኖች በማገዝ ታቸውን በመቀየር ብንጠቀምበት እና ዜጎች መለወጥ እንችላለን ብለው አምነው የገንዘብ ብክነታቸውን ትክክለኛ ቦታ ላይ ቢያውሉ ባጠረ ጊዜ ውስጥ መቀየር እንችላለን። እኛ የከተማ ኮሪደር ስንል እርግጠኞች ነበርን እንደሚቀየር። ሳናስብበት ዘለን የገባንበት ጉዳይ አይደለም። ብዙ መክረን ከወረዳ በላይ ያሉ ሰዎች አሰልጥነን በጉዳዩ ተወያይተን ሀብት የምናገኝበትን መንገድ አስበን ከተማ ጀመር። አሁን ይሄ ስራ ሲጀመር ድንገት የመጣ ይመስለው ሰው አለ። ድንገት አልመጣንም። ከተማ ስንሰራ ምልክቶች አየን። ከተማ እያማረ ሲሄድ ዜጎች ከገጠር ወደ ከተማ መፍለስ አበዙ። ከተሞች ያላቸው ሀብት ውሃው፣ መብራቱ ለሚፈልሰው ሰው በቂ አይደለም። ተመልሶ ድሮ የምናውቀው ነገር ሊፈጠር ነው። በየቦታው ዝመናን ካላመጣን በቀር በከተማ የምናደርገው ስራ ይበላሻል የሚል ስጋት ነበረን። ስናጠና ዲዛይን ስናሰራ ቆየን። ዋናው ጭቅጭቃችን የነበረው ከስራው በፊት አንደኛ ከ3 ወር ባነሰ ያልቃል ወይ ነው። ሁለተኛ አብዛኛው ማቴሪያል ሎካል ይሆናል ወይ? ከሆነ ቦታ መተን ብንሰራው አይቀጥልም። እንዳያችሁት ነው ጭቃው 90% አፈሩ ሁሉም ቦታ የሚሰራው ሎካል። የሀዲያውም ሀዲያ ነው፣ የከምባታውም ከምባታ ነው፣ የሀላባውም ሀላባ ነው። ሌሎች ክልሎችም ካለ እንደዚሁ። እዚህም ስልጤ ያየ ነው እንደዚያ ነው። ሎካል ማቴሪያል ተጠቅመን ወጣቶች አሰልጥነን ይህንን ቤት የምንሰራ ከሆነ ስራ እንፈጥራለን፣ የጸዳ ኑሮ ዘዬ እንከተላለን፣ የሰው ፍልሰት እንቀንሳለን። እኔ እርግጠኛ ሆኜ የምነግራችሁ በገጠር እንደዚህ አይነት ህይወት ካለ ብዙ ሰው ከተማ የሚመኝ አይመስለኝም። በተለይ መንገድ ኖሮ በቀላሉ መጓዝ የምንችል ከሆነ ሰው ምን ያደርጋል ከተማ ውስጥ? ከተማ እኮ ቆሻሻ ነው ብዙ ነገር፣ አየሩም ድምፁም አያስተኛም፣ ረባሽ ነው። እዚህ ይሻላል። እና ይህንን ነገር ማስፋት የፖለቲካ ስራ አናድርገው። እኛ የተሰጠን ሲዝን ለቁም ነገር ነው። ይህንን ቁም ነገር የህዝባችንን ኑሮ ቀይረን እያንዳንዱን ሃውስሆልድ ቀይረን ካላየን በቀር ትርጉም የለውም። ከተማ ቆሻሻ ነው ብሎ አለ አብይ ብለው ነገ ይመጣል። በቃ ምን ሲል ነው እንደዛ ያለ አይለም ሰው ምንም ይበል ምንም። አብይ የኔና የናንተ መሪ ነው። እነዛ ኢሳያስ የሚመራቸው ከኢሳያስ ጋር፣ አልሲሲ የሚመራቸው ከአልሲሲ ጋር፣ ሌላም መሪ ያላቸው ከሱ ጋር ይሉ። አብይ የኢትዮጵያውያን መሪ ነው። የኔና የናንተ መሪ ነው። እኛ ምንም ይሁን ምንም የኛ ልጅ ነው። ካጠፋም በውስጥ እንመክራለን፣ ከሰራም በአደባባይ እንናገራለን። ምንም ምንም የሀገራችን ጉዳይ በመግፋት የምናመጣው አይደለም። ሰው በባለቤትነት ጥሩንም ጥሩ ብለን ባለቤት መሆን፣ መጥፎውን መጥፎ ብለን መሄድ ላይ የግድ ይሆናል እና እነሱን ይሄ ያለበት ፍልሰቱ አሁን በዚህ እና ከዚህ በፊት እንደነበረው ወደፊት ፍልሰት ከከተማ ወደ ገጠር ነው የሚሆነው ማለት ነው። ለምን ሪሶርስ ኦፕን የሆነ ሪሶርስ ከፈጣሪ የሚሰጥ ገጠር ነው ያለው። በተለይ ደቡብ አካባቢ ላይ የምታዩት ነገር ደግሞ በጣም ነው የሚያምረው። ስለዚህ ደቡብ አካባቢ ይሄ የሚሰራበት አካባቢ ላይ ኮምፒት ማለት ውድድር ማለት ይሄ ነው። እስኪ ሰዎች በዚህ ተወዳደሩት። እስኪ ይህንን መቀሌ አካባቢ ስሩት። እስኪ ባህር ዳር አካባቢ ዙሪያ ስሩት። ይህን ጎንደር ዙሪያ መተማ አካባቢ ላይ ስሩት። እስኪ ይህን ወሎ፣ ሰሜን ሸዋ፣ ጎጃም ስሩት። እስኪ ይህን ቤንሻንጉል፣ አፋር የሚሰሩት አሉ፣ እየሰሩ ነው። ሁሉም ቦታ ላይ ይሄን በመስራት ኮምፒውተር ውስጥ የፖለቲካ ፓርቲዎች እና በጣም ታምር ነው። ይሄንን ማስቀጠል ሰው አመራሮችም እዛ አካባቢ ላይ የሚታዩ እንገጭንገቡም ማንንም ጥላት አለማስገባት፣ የሀገርም የአካባቢው ማህበረሰብ ባለቤት መሆን፣ ከህዝብ እና የአመራሩ ግንኙነት መጥበቅ አለበት። ያ ከጠበቀ ጠላት እጅ ይቆረጣል። በእኛ መካከል በሚፈጠረው ጥላቻና ክፍተት የሚገባ ጠላት ነው እስካሁን የሚያበጣብጣል። አብረን ስንቆም እኛ ስንዋደድ አንድ ስንሆን ያኔ የትኛውም የኢትዮጵያ ጠላት እጁ ከናንድየው ይቆረጣል።
ጠላቶቻችን መቁረጥ የምንችለው እነሱን ሄደን በመግደል ምናምን አይደል። የቆሸሹ የበሰበሱ ናቸው። ራሳቸውን በራሳቸው እንዲያጠፉ ነው መተው ያለብን። ራሳቸውን በራሳቸው ያጠፉታል። የእነሱን ቆሻሻ ነገር ባለ መጋራት ብቻ ታዩታላችሁ። መሳይንም ሆነ ሌሎች ሰዎችን ይዟቸው በመተው ብንተዋቸው ራሳቸውን ሰቅለው ዜናቸውን እንሰማ ነበር። ራሳቸውን ይሰቅላሉ። ታዲያ እነሱ ጋር የሚዳክረውና የእነሱን እስትንፋስ የሚያቆየው ብዙ ዝርክርክ አለ አብሯቸው የእነሱን እየተጋተ በሽታው እንዳይለቀው የሚያብድ እድሜ ልኩን እነሱ ያወሩትን ይዞ አብዶ የቀረ ደግሞ ላልተገባ ዓላማ ጊዜና ሀብታቸውን ለሚያጠፉ ወንድምና እህቶቻችን ያለኝ መልእክት፣ እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሙያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ ከሚያነግብ የድሃን ቤት ቢቀይር ይሻላል እና ጀግንነታችን ሀገር በማልማት ሀገር በመቀየር ህዝብ በመቀየር ብናደርገው እኛ ለማኞች ልንሆን አይገባም። እንደዚህ ያለን የሚያምር ሀገር ያለን ሰዎች ሆነን ለማኝ መሆናችን ያሳዝነኛል። አሁን በቅርቡ ከልመና ነፃ ለመውጣት ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ፣ ግን ያልጨረሱ ሰዎች አሉ። ለምን አልጨረሱም? የተፈናቀሉ ዜጎች አሉ። ያ የተፈናቀለው ዜጋ ቤቱ ገብቶ ቤቱ እንዲገባ አድርገን እንዲህ አድርገን ሰርተንለት ህይወቱን ብንቀይር ኢትዮጵያ ባጠረ ጊዜ ውስጥ የማንንም ስንዴ የማትለምን መሆን ትችላለች። ሰው አፈናቅሎ ማፈን ፖለቲካ ሆነ ኢትዮጵያ ውስጥ። ሰው ቤቱ ቀየው እንዳይመለስ ፖለቲካ፣ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ፣ መበላላት፣ መጀገን ሆነ። እንዴት ብሎ መሬቱ ይልማታል? እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት፣ ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው እኔ ለእናንተ እዚህ ላላችሁ ሰዎች ያለኝ መልእክት እንግዲህ 3 ወር የተባለው እኛ መምጣት ስላልቻል ነው እንጂ ከወር በፊት አልቋል። ስራው በነበረው ፕሮግራም የተጨናነቀ ነው። 2 እንደዚህ ያለ መንደር መስራት ይቻላል። ይህንን የስልጤ ዞን አመራሮች፣ የሀዲያ ዞን አመራሮች በሺዎች ደቡብ አፍሪካ ብትሄዱ በጣም በርካታ ዲያስፖራ ሀዲያ አለ። ለዚህ 2-3 ቤት መስራት ለነሱ ከባድ አይደለም። ሁሉ ባይችሉ የሚችሉ ብዙ ናቸው። ስልጤም እንደዚሁ ነው። በከተማ በጣም ንግድ የሚወዱ ገንዘብ የሚሰሩ ዜጎች አሉበት እና ለማህበረሰባችን ቁም ነገር ሰርተን የሚጨበጥ የሚታይ ነገር ጥል ለማለፍ የሚያግዝ ስለሆነ እንረባረብ፣ እንስራ ነው። ካልሰራን በቀር ሀገር አይለወጥም። ዝም ብሎ አሁን ያለው የምኞት እንትን አይሰራም። መስራት ይፈልጋል። አንደኛ ማመን ይፈልጋል። እችላለሁ ብሎ ማመን ይፈልጋል። እበለጽጋለሁ ብሎ ማመን ይፈልጋል። ማመን ብቻውን ግን በቂ አይደለም። መስራት ይፈልጋል። ያኔ ፈጣሪም ያግዛል፣ ሰውም ያግዛል። እዚህ ይህንን ስራ የተማሩ ሰዎች የዚህኛውን ሰውዬ ቤት ለመቀየር ምንም ችግር የለባቸው ማለት ነው እና የዞናችን አስተዳዳሪ 1000 ቤት በ1 ወር ከጨረስክ በ1 ወር እንመጣለን፣ በ2 ወር ከጨረስክ በ2 ወር እንመጣለን፣ በ6 ከጨረስክ በ6 እንመጣለን። እኛ ግን ስራው ሳይሰራ ዳግም የምንወደውን የስልጤ ህዝብ የምናይበት እድል የለም ማለት ነው። ካልሰሩ ሰዎች ጋር ጊዜ አናባክን። ሁለተኛ ውድድር ያስፈልጋል። እንዴት ስልጤ ከሀዲያ ያንሳል? እንዴት በክላሽ እኮ አይደለም፣ በቤት ግንባታ እንዴት ሀዲያ ከከምባታ ያንሳል? እንዴት ከምባታ ከሀላባ ያንሳል? ውድድር የሚያስፈልገን ሀገራችን በመለወጥ ነው። የተለወጠ ስልጤ ካለ እንኳን ሀገሬው ሰው የውጭው መጥቶ ትምህርት ይወስዳል። ውድድሩ መሆን ያለበት በልማት ነው፣ በስራ በማዳን ሁሉም ክልል ባለው አቅም ተዘርግቶ የዜጎቹን ህይወት የሚቀይር ከሆነ ካለምንም ጥርጥር የበለጸገች ኢትዮጵያ ማየት እንችላለን። እንተባበር፣ እንስራ፣ እንደመር፣ ወደ ውጤት ራሳችንን እናዘጋጅ። አንችልም የሚለውን የተሰበረ ሀሳብ እንስበር። ኢትዮጵያን እንችላለን። ድሮም ችለን አሳይተናል። አሁንም ችለን ማሳየት እንችላለን። ዛሬ ባየሁት ነገር በጣም ተደስቻለሁ። የምጠብቀው ነገር ነው። ግን በማዕከላዊ ክልል በ4 ዞኖች የተሰሩ ሳምፕል ስራዎች በመላው ክልሉ ተስፋፍቶ ለውጤት እንዲበቁ የክልላችን ርዕሰ መስተዳድር ሌላ ስራ የለህም፣ የአርሶ አደር ህይወት መቀየር ነው። እጅግ አድርጌ አመሰግናለሁ። እንግዲህ እንደ ጥላት አሁን ይሄ ያላቃጠላቸው አብይን ያልጠላ ጠላት ማን ሊጠላ? እንደ ጥላት አብይን የሚጠላ ሁሉ ጠላት መሆኑን ደግሞ በዛው ማወቅ አለብን። ፋሽስቱ አብይ፣ ገዳዩ አብይ፣
ጄኖሳይደሩ አብይ እያሉ የሚሰለፉ ሰዎችን እያያችሁ ምንድነው ጄኖሳይደር? ምንድነው ፋሽስት? ምንድነው ገዳይነት? እስኪ ምን አይነት በሽታ እንደሆነ በራሳቸው በውስጣቸው የታጨቀውን ነውር ለሆነ ኃይል በግድ ለመስጠት ማን ነው እየገደለ ያለው? ማን ነው ገዳዮችን ስፖንሰር እያደረገ ያለው? ማን ነው ገዳይነት እንዳይቆም ጥረት እያደረገ ያለው? ማን ነው ይሄን ሰው እሱ ከሚሰራው ጋራ እፊቱ ቆሞ የሞገተው? ይሄን ልጅ በመስደብ ነው መብለጥ የሚቻለው? እነዛ ሰዎች በእውነት አሁን ያለው የፖለቲካ አሻጥር ስድብ፣ ጥላቻ፣ ግደል፣ ምታ፣ እንዲህ አድርግ የሚል ነው። እንዲህ አይነት ሰዎች መኖር አለባቸው በራሳቸው እንኳን ለሌሎች ተጽዕኗቸው በሚያርፍበት ሁኔታ ላይ እንዲቀመጡ መፍቀድ ይቅርና ባሉበት ቦታ ቢሆን እነዛ ሰዎች መኖር አለባቸው። ተገዳደሉ፣ ተባሉ፣ ዝጉ፣ አፍርሱ፣ ፍረሱ። የማናት የእንተና በረከት ያለው የባለፈው ማን የምትባል ከተማ ናት የሆነች ሀገር መንግስት ፈርሶ ነበር። የኬንያ በረከት ወር ምናምን እንደሚሉት የሚፈርሱ ሀገራትን የመፈራረስ በረከት ብለው የሚሉ በዚህ ልክ ሰይጣን፣ አጋንንት፣ ዲያብሎስ የሚባለውን እኔና እናንተ በወሬ ነው የተተረከልን። ክፉ እንደሆነ ተነገረ እንጂ መሳይን መስሎ ሰይጣንን አላገኘም። ሀብታሙ አያሌውን የመሰለ ሰይጣን አላገኘም። ልደቱ አያሌውን የሚመስል ጅኒ አላየሁም። ዲያብሎስን በአካል ግን መሳይን መስሎ አየሁት። ደረጃ ሀብተወልድን መስሎ አየሁት። ጴጥሮስ ጲላጦስ የሚባለው ፋሲል የኔዓለም የሚባለውን መስሎ አየሁት። ጋሽ ግዛው የሚባለው ወንድማገኝ የሚባለው ለምን እዚህ ጋር ስለሚቀመጥ ነው። ይሄ ለታሪክ ነው ስማቸውን እየጠራሁ ማስቀምጠው። ኃላፊነቱን በራሴ በግል ብቻ ነው የምወስደው። እነሱን መስሎ ሰይጣንን በአካል አየሁት። የአርቲስት ማን ነው ቀዝቃዛው ውላፍን ላይ እየሰራውን በሳቅ ወበስላቅ ይበው ጸላኢ ብሎ በሳቅና በስላቅ አጋንንት ወደ ሰው ልጆች ይገባል ይባል ከሀብታሙ ጋር ካካካካካካ እያለ የሰው ልጅ ተስፋ ሲቆርጥ በነውር ሲሞላ በኃጢአት ሲሞላ መቅበዝበዝ ያበዛል፣ ይስቃል። ስርዓት የለሽ ሳቅ ይስቃል። ያ በፈጣሪውም ላይ ሁሉ ነው እብደቱን የሚገልጠው። የሚሸፍት ጀግና፣ መንገድ የሚዘጋ ጀግና፣ የሚሳደብ ጀግና። የዩቲዩብ የኢትዮጵያ የዓለም የንግድ ማህበር አባል ባለመሆኗ እዚህ ሀገር በሚታየው እይታ ዩቲዩብ እዚህ ላሉ ሰዎች አይከፍልም። ኢትዮጵያ ውስጥ ለሚታየው ኢትዮጵያውያን ገንዘብ አያገኙም። ግን ኢትዮጵያውያን ሀገራቸውን ያጣሉ፣ ወገናቸውን ያጣሉ፣ ልማታቸውን ያጣሉ፣ ፍቅራቸውን ያጣሉ። ምንም ነገር በማይገኝበት ነገር ምንም ነገራቸውን እንዲያጡ ይሆናል። ሰዎች በሰሩት ፕላትፎርም እኛ ያለን እያጣን የምንሄድበት ማለት ሁሉ መፈጠሩን ማወቅ ነውና ጥላት ብዙዎቻችሁ አንስታችሁታል። የአመለካከት ጉዳይ ነው። በሀገር መቀየር በሚደረግ ጥረት ውስጥ ትልቁ ፈተና የአመለካከት ነው የሚሆነው። ሰለሞን ደሬሳ የሚባል ባለቅኔ አሁን በህይወት የለም። ብዙ ኢትዮጵያዊ ላሊበላ እና አክሱም ፊት ቆመው እንዴት እንደማይሰሩ ነው የሚያስበው ነው የሚለው። እንዴት እንደማይሰሩ ቆመው መጀመሪያ ይመጣለት አይሰሩም ነው የሚለው። አይሰሩም አይሆን አስታውሳለሁ ግብርና ማዘመን ምናምን ሲባል ቴክኖሎጂ እንዲቀስሙ ጃፓን የሄዱ የኛ መሐንዲሶች ነበሩ። ሲመለሱ የትም ፈቅ ልንል አንችልም የሚል ትምህርት ነው ቀስመው የወጡት። ቢኮዝ ጃፓን የደረሰችበት ደረጃ ላይ አይተህ አሁን ያለንበት ሰው አንችልም የሚል መንፈስ እንደ ማህበረሰቡ የሚገልጸን ነው እንጂ አሁን ያየኋቸው ቤቶች ንጹህ መሆናቸው ብቻ አይደለም፣ ሁሉም ነገር የተሟላባቸው መሆናቸው ብቻ አይደለም፣ በራስ አቅም በአካባቢ አቅም የተሰሩ መሆናቸው ነው። ከሁሉም በላይ አመራር ውስጥ ያለ ሰው ሳይቀር የራሱን ንጽህና የማይጠብቅበት ንጽህና የሚጠበቅበት ቦታ ለማግኘት ቤት ለማግኘት የግድ ቦታ መቀየር አለበት ብሎ የሚያምንበት ሀገር ውስጥ ነው የኖር ነው። እስካሁንም ያ አመለካከት ሙሉ በሙሉ ተሰብሯል ማለት አይቻልም። ገጠር ውስጥ አስተማሪ ሆኖ የተመደበ ሰው ገጠር ውስጥ የሚያስተምራቸውን ነገሮች አፕላይ አድርጎ ሰው መቀየር የሚችልበት እድል ይጠቀማሉ። አይደል? የሚጎሉት ያሉት ጎደሎች እንደተጠበቁ
የተሻለ ኑሮ ለማግኘት መዛወር እንዳለበት ነው የሚያምነው። አጠገቡ ላለ ተለቅ ላለ ከተማ ቀስ ብሎ ደግሞ አዲስ አበባ የበለጠ ስትዛወር ደግሞ የተሻለ ኑሮ የሚገጥም ነው። አገሩ በሙሉ አዲስ አበባ ሊዛወር አይችልም። አገር በሙሉ ዞን ከተማ ውስጥ ሊዛወር አይችልም። ሶ ይህን አመለካከት ለመስበር የሚያስችሉ ስራዎች እንደተጀመሩ የሚያሳይ መሆኑ ነው የሚታይ። ሶ በሎካል አቅም መሰራት ይችላል። መምራት ግን ይጠይቃል። መምራት ይጠይቃል። ነሰሰርሊ ሶፍስቲኬትድ የሆነ የአመራር ጥበብ፣ የፕሮጀክት አቀራረጽ ማለት አይደለም። ሰዎች የተሻለ ነገር ሊፈልጉ እንደሚችሉ ተረድቶ የተሻለ ነገር ለማግኘት በሚደረግ ጥረት ውስጥ ማስተባበር፣ የአካባቢን አቅም መጠቀም፣ በጎደለ ደግሞ ሌሎች የሚሞሉበት ሁኔታ መፍጠር የሚጠይቅ ይመስለኛል። እሱ ያየኋቸው ነገሮች አንደኛ ከቆሻሻ ነገር ጋር ወይ ከቅድም ጠቅላይ ሚኒስትር አንስቶት ነበር ከመቀንጨር ጋር የቆረብንበት ምክንያት የለም። መቀንጨር የምን ፋንክሽን ነው ብለን ስንል የሚፈለጉት የኒውትሪሽን አይነቶች ማግኘት አለመቻል ነው። እኔ ወይ ጤናዬን ለማስተካከል ወይ ያለኝ አሁን አንዳንድ የሚገጥሙን ችግሮች ለማስተካከል ብሎ ሐኪም ይሄንን ብትመገብ ብሎ የሚነግር ነገር አሁን እዚህ እያንዳንዱ ገበሬ ቤት ውስጥ አለ። ይሄ የሚፈጥረው ምሳሌ ነው። ትልቁ አቅም የሚፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምርን ነበር ማለት ነው ንጹህ ቤቶች። መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማጥረው የራስን ቤት ንጹህ ማድረግም ላይ የምትተጋበት ሁኔታ ይፈጠራል። መጨረሻ ግን ማንሳት የምፈልገው ይሄ መንገድ ዳር ያለ ነው። እንደተባለው ከተሜነት የማይቀር ነገር ነው፣ መከተም አለበት። ከተሜነት ከአሜኒቲስ ማቅረብ ጋር ከሌሎች ከነዚህ ጋር ተያያዙ ሌሎች ጉዳዮችም ጋር አቅርቦት ከማቅረብ ጋር አስተዳደር ጋር ተያይዞ ችግሮች ከመፍታት ጋር ከፍትህ ጋር ሁሉም ጋር የራሱ የሆነ ትልቅ አዎንታዊ ሚና ስላለው የማይቀር ጉዳይ ነው። ግን እዚህ ትልቅ አስፋልት እያለፈ አይ ትንሽ አጋጣሚዎች ለመጠቀም ተጠጋግቶ የሚሰሩ ሳይሆን አስቀድሞ ከተሜነት የማይቀር ከሆነ በታቀደ መልኩ ከተሜ የምትሆንበት ሁኔታ ለማድረግ የሚያስችል እድል ይፈጥራል የሚል እምነት አለኝ። በራስ አቅም በሎካል አቅም እኔ አመራር በመኖሩ የተፈጠረ ብቻ ሳይሆን አመራሩም የበለጠ እንዲተጋ አቅም ይፈጥር ነው የሚል እምነት አለኝ። ሁለት ሉፕ ነው ያለው። አመራሩም አቅሙን ያሳርፍበታል። ይሄ መለወጥ ደግሞ ሌላው አመራር ላይ የሚሆን ኢቭን ይህን ነገር ኢኒሼት ያደረገው ኃይል የበለጠ እንዲነቃቃ የሚያስችል ጉልበት ይፈጥርለታል የሚል እምነት አለኝ። ለእኔ ይሄ እና መሰል ነገሮች ላይ በጣም ደስ የሚል ስኬት ነው ያየነው። ሰዓታችን እንትን ሲለን ይህንን እንዳናይ እና ይህን ነገር ተችተን የሚጠቅመውን ይጠቅማል ብለን እውቅና ሰጠን የአመስጋኝነት ልምምድ ካመሰገን በኋላ ጉድለቱን የማወቅና ጉድለቱ ደግሞ እንዲሞላ የማስረዳት ልምምዳችንን እንዳናሳድግ ነው በሐሜት በጥላቻ ነገሮች እንዲያልቁ የሚደረገው። ስለዚህ ከዛ ወጥተን ይሄ እንዳናወራ ነው እነሱ ላይ በላይ የሆነውንም ያልሆነውንም እዛ የምንኖርበትን ነገር ሁሉ በጥርጣሬ ተሞልተው የራሳቸውን ክፉ የጥፋት መንፈስ ለሌሎች እየረጩ ጊዜያችንን ለመውሰድ የሚሞክሩት በመተው ብቻ እውነቴን ነው ልናጠፋቸው ስለምንችል ክፉዎችን እንተው። ለዓይናችንም እንዘን፣ ለጆሮአችንም፣ ለሁሉም ለገንዘባችንም እንዘን። መቼም ዲጂታል ሚዲያው ላይ ነው በብዛት ያሉት፣ ሰው ገንዘብ ተከፍሎ ነው የሚታየው። በዛ መልኩ በመተው እኔ የሚጠቅመኝን የሚያረጋጋኝን የሚያስፈልገኝን መርጦ መመገብ እንዳለ ሁሉ መርጦ መስማትና ማየት እንልመድ። ባለን ነገር ላይ የሆነ ነገር የሚጨምር ቫልዩ አድ የሚያደርግልን የጎደለውን የሚሞላልን የእኛን ታላቅነት በሌሎች ችግር ላይ የችግር ፈቺ ሚና የሚያጫውተን መሆኑን በማሳየት ወደዛ ለመሄድ ጥረት እናድርግ ነው እና ይሄ እንደ መጨረሻ የማደርገው በመላው አማራ ክልል በተወሰደው ሕግን የማስከበር ተግባር እንግዲህ ያው ድል ተመዝግቧል የሚል የፖሊስ ኮሚሽን የሰጠው መግለጫ አለ። ከመስከረም 25 ዓመተ ምህረት ጀምሮ ወይም ከመስከረም 25 2018 ዓመተ ምህረት ጀምሮ ጀግናው የሀገር መከላከያ ሰራዊቱ፣ ጀግናው አድማ ብተና መከላከል ፖሊስ እንዲሁም ሌሎች የክልሉ የጸጥታ ኃይሎች ከብሔራዊ መረጃና ደህንነት አገልግሎት ጋር በጋራ በወሰዱት ሕግ የማስከበር ዘመቻ ድልን እየተቀዳጁ መሆኑን ይገልጥልናል። በዚህም በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋላና ሀብሩ ወረዳ እንዲሁም በደቡብ ወሎ ዞን ደግሞ ወረኢሉ፣ ከለላ፣ ወረባቦ፣ ቦረና፣ ተንታ፣ ኩታበር ወረዳዎች እና በመካነ ሰላም ከተማ በጎጃም ቀጠና በአዊ ዞን እንጅባራ፣ በደንበጫ፣ በገርጨጭ እና በእንጅባራ የገጠር ቀበሌዎች እንዲሁም በማዕከላዊ በሰሜን እና ደቡብ ጎንደር ዞኖች በተጨማሪም በሰሜን ሸዋ ዞን ታጥቀው የህዝብን ሰላምና ደህንነት በሚነሱና
በሚዘርፉ የህገወጥ ቡድኖች ላይ ህጋዊ እርምጃ ከተወሰደባቸው አካባቢዎች መካከል ተጠቃሾች ናቸው ብሏል። በዚህም መሰረት በበርካታ ህገወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ሲሆን በርካቶችም ቆስለኛና ምርኮኛ ሆኗል። በተጨማሪም በርካታ የጦር መሳሪያዎች፣ ተሽከርካሪዎችና ሌሎች ህገወጥ ቡድኖች የሚጠቀሙባቸው ቁሳቁሶች ተማርከዋል ነው የተባለው። የአማራን ህዝብ ሰላምና ደህንነት ለማስጠበቅ ጥምር ጦሩ የሚያካሂደውን ህግ የማስከበር ተግባር አጠናክሮ እንደሚቀጥል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እንግዲህ ነው የገለጠው። ይህንን በኃላፊነትም ወደ ራሱ ለመውሰድና ነገሩን ለመያዝ እየተሰራ ያለ ይመስላል። የመከላከያ አጠቃላይ እንቅስቃሴ ደግሞ ለሌላ ግዳጅ ዝግጁ የሆነበት ወይም እየሆነ ያለ የሚመስል በመላው የክልሉ ከተሞች ማለት በሚቻል መልኩ እንቅስቃሴዎች እንደነበሩ እና ከቦታ ቦታ እነሱ ሲንቀሳቀሱ በሞባይል የተቀረጸ እዚህ ቦታ ያለውን ወታደር ስለጨረስ ነው ከሌላ ቦታ ሰራዊት እየመጣ እየተጫነ እንደሚመጣ አየኸው አይደል እያሉ ቪዲዮ የሚሸጡ አሉ። በዚህ ልክ ራስን ማታለል፣ በዚህ ልክ ሰንካላ ሆኖ መቀጠል እንግዲህ ደግሞ ያን እየሰማ የሚያብደው ምን ያህል ሰንካላ እንደሆነ ደግሞ ተመልከቱና እሱን ነው የሚመስለው። ሌላው ማህበረሰቡን ሲዘርፉ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን ያው በአዊ ብሔረሰብ እንጅባራ ከተማ አስተዳደር ነው የተናገረው። እዛ አካባቢ ላይ በህብረተሰቡ ላይ ማጭበርበር ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋሉን ሲናገር አንዱ የገረመኝ ነገር ተጠርጣሪዎቹ የስርቆትና የማጭበርበር ወንጀሎችን የሚፈጽሙት አደንዛዥ እጾችን ተጠቅመው በማፍዘዝ መሆኑንም ተናግረዋል። ለማጭበርበር፣ ህዝብን ለመዝረፍ ብዙ አይነት ታክቲኮችን ሰዎች ይጠቀማሉ። ለመስራት ይህን ብንጠቀምበት ከቅቤ ጋር ጨምረን ለማጭበርበር ከምንሰራ ይሄ ማበለቻ ማሰሻ የሚባል አለ። ምጣድ እንጀራ ሊጋገር ሲል የሚታሰስበትን አንድ የኔ ጓደኛ ቢዝነሱ ሊጀምረው ፈልጎ ሄዶ እያጣራ ነበርና የጎመን ዘር ከጎመን ዘር ነው የሚሰራው 20% የሚሆነውን አፈር ካልጨመርክበት አያዋጣም አሉት። በጣም ደነገጠ ሰውየው። ሃይማኖተኛ ነው፣ አክራሪ ነውና ሙስሊም ጓደኛ ነው። በዚሁ እውነታውን ስለምናውቅ ማለት ነው። ጀስት እሱ እንግዲህ በዚህ በቁርአን ኦር በእንደዛ አይነት በጣም ትምህርቱን የገፋ ሰው ነበረ። በጣም ደነገጠ። እኔም ደነገጥኩኝ። በጣም ነው ያፈርኩት። ማለት እኔ ይጭበረበራል ብዬ የምለው ጤፍ እንጀራ ላይ፣ ይሄ ማር ላይ፣ ቅቤ ላይ እና እንደዚህ የለመድናቸው ነገሮች የሉ ጭራሽ ማበለቻ ላይ በጣም ያን ያህል ዋጋ እኮ የለም። ሰው ለማጭበርበር ያን ያክል ታክቲክ ከምንጠቀም እንዲህ አይነት ስነልቦናዊ ነገር ትንሽ ትልቁ እየረገመን አይባረክላችሁ እየተባል ገንዘብ አፈር ሸጠን ገንዘብ አገኘ። በርበሬው ላይ ቀይ አፈር ይጨምራል። ይሄ ጓያ ሽምብራ ምናምን የሚባለው ደግሞ መኮላ የሚባለው አካባቢ አፈር ይጨምራል። ይሄን ትንሽ ትልቁ ያደርገዋል። እንደ ነውርም አያይ ሰብናችንን ስላጠፉት ማለት ነው። ኃጢአተኛ እንሆናለን። የፈጣሪ ክብር ጥበቃ ከኛ ይነሳል። ጸሎት ብናደርግ አንሰማም። ከዛ ሆዳም ካህን የሚመስሉ ትክክለኛ ካህናቶችን አጥፍተው የሚራገጡ ሰዎች ይመጣሉ። መስቀሉን ይዘው ማታ ማታ ሽጉጥ በዚህ እያወጡ አንዴ በሽጉጡ አንዴ በመስቀሉ የሚያስፈራሩ ከህወሓት በላይ ህወሓታዊ በሽታን የወረሱ በተለይ ፈጣሪን የሚያገለግሉ ሰዎች ፖለቲከኛ ሲሆኑ አጋንንት በጣም ነው የሚጨፍርባቸው። እንደነሱ የሚቅበዘበዝም ቆሻሻም ስለሌለ ማለት ነው። እንደዛ አይነት አውሬዎችን ሁሉ ተሰማርተውብን ነው የኖርነው እና እሱ ነገር ሆነ። እነዚህም አደንዛዥ ዕፅ እየሰጡ እንጅባራ የምትባል ከተማ እንግዲህ ኮሶበር ታውቋት ከሆነ አሁን እንደውም የዞን ከተማ ከሆነች በኋላ ነው የነቃቸው። ይሄ የህወሓት አንዱ በሽታ ውድድር በመፍጠር ሁሉም ነገር ለውድድር እንጂ ትክክለኛ ነገሩን ለማድረግ አልነበረም። ወጣቶች የጥምቀት በዓልን ሲያከብሩ ካህን መስለዋቸው እነዛን ታቦተ ሕጉን ኦር ስርዓተ እንግዲህ ያንን ገና ብዙ ወደፊት ካልሆነ በስተቀር እኔ አሁን የማያቸው ሰዎች እኔ ታቦቱን ሁሉ አኑረውታል ብዬ አለ። ምክንያቱም እግዚአብሔርን ሳይፈሩ በዛ ልክ ከሄዱና ዛሬ ይሄ ሁሉ ነገር በሆነበት ላይ ልብሰ ተክህኖ ለብሰው ወጣቶችን ልጆችን ለማቆም ስራ ለማስቆም ይገዝቱ የነበሩ አባቶች ወጣቶችን አትሙቱ፣ አትግደሉ ብለው ቢያንስ እብደታቸው እንኳ እስከሚለቃቸው ድረስ የሞከሩት ነገር ከዛ በኋላ እንኳ ይህን አለማድረጋቸው ስታዩት ገብረ ኤልያስ ላይ የሆነውን ብዙ ጉድ አለ። ነገ በታሪክ በደንብ የሚነገር ያን ሁሉ ነው ሲሰሩ ታቦት እና የኢትዮጵያ ቅርስ እነዛ ትልልቅ አባቶች ደብቀውት ወይ ሰውረውባቸው ካልሆነ የተረፈን ሁሉ አይመስለኝም። እንደዚህ ሸጠ ጨረስት ነው የሚመስለኝ እና
እነዛ አይነት ማጭበርበሮች ሁሉ የመጡት በዛ መልኩ ስንቃይ መሆናችን። ደብተራው ሁሉ አንተ ንጉሥ ቴዎድሮስ ነህ፣ ታላቁ እስክንድር ይል የነበረው ሀብታሙ አያሌው አንደኛ መለመኛው ነው፣ ሁለተኛ ደግሞ ምናልባት ያ የነገረው ደብተራ እውነት ከመሰለው የሚሳካ መስሎት ነው። እንዲህ አይነት አጋንንታዊ ማንነትን ሲያወርሱን የነበሩትን ሁኔታ ሁሉ አይታችሁ ከዛ ወጥተን እዚህ ደርሰናል። ልታምኑም ባታምኑም የኔና የእናንተ ኢትዮጵያ ከተሻገረች ይሄው ዛሬ ጥቅምት 3 ዓመት ሆኗል። 3 ዓመት ወደኋላ ላትመለስ ሚሊዮን አብይ፣ ሚሊዮን ብርሃኑ ጁላ፣ ሚሊዮን አበባው፣ ሚሊዮን እያለች ወደፊት ቀጥላለች። ለዛ ነው አሁን ያሉ ሰዎች መጨረሻም ይህን ያህል ወታደር አስመረቀከለ፣ ይህን ያህል ምጣ፣ ሺህ ከሚሊዮን ይምጣ በሉት እና ምን ይጠበስ በሉት፣ ተቆጣጠርን እንኳን ተቆጣጠርክ በሉት፣ እንኳን ደስ አለህ በሉት። እስከ ቅዠቱ ጠላት መሆኑን እያዛችሁ ማለት ነው። በሚገባው ያ ቆሻሻ በቻለው ልክ ሊያጠፋን ሰርቶ አልጠፋ ስንለው ዳግም ሊያጠፋን እድሜው ግን አብሮት ከኛ ጋር እንዲረዝም እንዳትፈቅዱ። ዋናው ጉዳይ እሱ ላይ ነውና ይሄ ነው እንግዲህ ጠቅላይ ሚኒስትሩንም ሀቅ ይሙላው፣ እዛ ጋር አብረው የሚሰሩት ወንድሞቻችን ሁሉ ሀቅ ይሙላቸው፣ ፈጣሪ ይጠብቃቸው፣ እውነትን ይሙላ፣ እንዳይሳሳቱ ከመጠበቅ ጀምሮ ጥንካሬን ብርታትን ይስጣቸው ነው የምንለው። እኛ በፈጣሪ ነው የምንመካው። ፈጣሪ አብዝቶ እንዲባርክ እሱን ጥንካሬ እንዲሰጥ ለሱ ነው የምናመለክተው። እንኳን የሀገርን መሪ የትኛውም ቦታ ላይ ያለን ሰው በስድብ በዘለፋ ነውርን አንገልጥም። ቢኮዝ እኔና እናንተ እናት አባቶቻችን ቆንጥጠው ስላሳደጉን ማለት ነው። እናት አባቶቻችን ቆንጥጠው ስላሳደጉን፣ ኢትዮጵያዊ አንድነትና ኢትዮጵያዊ መንፈስን ስላላበሱን፣ እውነትን ይዞ መኖር ክብር መሆኑንና መዋሸት ባንዳ ሆኖ በሀገር ላይ መሄድ ደግሞ ነውር መሆኑን አስረግጠው ስላስተማሩና ስላኖሩን ነው ይዘን የቆየ ነው። የእናት አባቶቻችን ውጤት መሆኑን አይተን በዚህ የዛሬውን ፕሮግራም ድል የምናደርገው እኛ ነን። ይህንን የማነው ውሸት ነው ባለም የሚባለውን ወንድማችንን ተራራው የሚለውን ነገር እየሰማን እንሄዳለን። ጥላት ላይ ሁልጊዜም ተራራው እያል የኢትዮጵያ ድል እናስቀጥላለን። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። እንስማው እሱን። ከሟርተኛው ጋር ከመጋኛው እኩል መቼ ተሟገተ? ረክሰው ካነሱት ነክሰው ከከሰሱት መቼ ተዳመተ? በባንዳ በጠላት እሱ አልተገመተ። መሸሹን ሲመኙ እማኙ ታማኙ በአገር የገዘፈው ተራራው ዘመተ። ጃሎ መገን ጎራው ዘመተ ተራራው። ቆራጥና ጀግና ኩሩና ቀብራራ፣ ታጋሽና ገስጋሽ ፍቅሩ የሚታፈስ መሬት ነው ሲራራ። ክደት ገደል ውስጥ ድዊ ስለጮኸ ድርጭት ስላቅራራ፣ ይፋለማል እንጂ አይሸሽም ተራራ። ግዝፈቱ ከፍታው በሀገር ነው የሚለካው ጀግናና ተራራ። ሀገር ተሸክሞ ተራራው አይሸሽም፣ ኢትዮጵያን የሚሆን ኢትዮጵያዊ አይዋሽም። ሀገር ተሸክሞ ተራራው አይሸሽም፣ ኢትዮጵያን የሚሆን ኢትዮጵያዊ አይዋሽም። በጨለሙት ማላዊ ፀሐይ ወጥቶ የሀገር ቀን አይመሽም። ተራራው ብታምን ብትክድ ብትጠላ ብትወድም የፈጣሪ ሀገር ሁሌም ነው የምትቀድም። በጸሎት የመጣ እንኳን በፊት ማንበርግማን አይሄድም። የጀግና ጽኑ እምነት የልባም ድንቅ እውነት አይነቀነቅም። በጉድጓድ በፉኝ ተራራ አይናቅም። በእምነቱ ጸንቶ እውነት ተሸክሞ አይሸሽም ተራራ። የአጋንንቱ ፈረስ እብደትን ፍራ፣ ከፍታው ግዝፈቱ በአገር የናኘ ነው ጀግናና ተራራ። በባንዳ በባዳን በሙታንጋሽ ዓለም ለሀገር ከመታመን ጸንቶ መግዘፍ በላይ ተራራነት የለም። ተቆጡ መጡ እያልክ ሰርክ ከምትፈራው፣ ተነሱ ሳይባል ደረሱም እየሰጋ ሽብር ከምትጠራው፣ ፍራሽ ላይ ዘምተ ድል ከምታቅራራው፣ ሶስት ላይ የሞቅ ሽንፈት ከምታወራው፣ ሌላ ሀገር ሸሽተህ በሀገር ከምተኛው ካራከው ከሴራው፣ ታምኖ የተገኘው መሪው ነው ተራራው። ታማኝና ማይ ነው ሁሌም የሚናኘው። ባህሩ ሲናወጥ
ተራራ ብቻ ነው ከፍ ብሎ የሚገኘው። መርዝና ሐሰት ነው ጤና የሚያውከው ንጹህ የሚበክለው። ለመሸሽ ወስኗለሁኝ ከሚለው ንዶ ከሚክበው ክዶ ከወከለው ከሚበጠብጠው ሲፈለግ ከሌለው ከወሬው ካውሬው ወታደሩ ጋር ሀገር የከለለው በኢትዮጵያ ምድር አብይ ብቻ ነው ሀገሩን ያከለው። የውር የድንብሩን ድውዩ ድርጭቱ የከፋው ያጠፋው ተራራው ዘምቶ ነው በጣምራ ጦራችን ድራሹ የጠፋው። ጥቁሩ ውሩ ጣሊያን በነጭ የተመራው ሽብሩን የጨው ክደቱን ያወራው አብዶ የወረረው ቅዠቱን ያቅራራው የተረፈረፈው ከጀግኖቹ ጋር ዘምቶ ነው ተራራው። ኢትዮጵያ ተበጽሕላ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ጠላቶች ሁሉ ይቀበራሉ። አሰብ በቅርቡ የኢትዮጵያ ይሆናል። ይሄ እውነት ነው። አብራችሁ ስለነበራችሁ አመሰግናለሁ። መልካም ሰንበት።